أشهد በደንብ አዳምጠ አሽሃዱ ሳይሆን አሽሃዱ አሽሃዱ أشهد አሽሃዱ أشهد አላ الله ኢላሃ إله ኢላላህ إلا الله ወአሽሃዱ وأشهد አነ الله ሙሐመደን محمدا رسول الله ማሻአላህ። እሺ ከዚህ በኋላ ሙስሊም ነዋል። الحمد لله مسلم لا رقي እሺ ሙስሊም ጓደኞች አሉ አይደለ? ከነሱ ጋር ስለ ሶላት አስተዳደር ተማርና ሶላትን ጀምር። እስላም አሉ እሱን መሳሎን ነው እንኩት እኔ እነሱን እያየው በተለይ በረመዳን ሰዓት አርሐም እነሱን እያየው ነው እንኩት። ስምህ ባትቀይሮ ችግር የለውም። ከፈለክ ብሩክ የሚለው መቀየር የምትፈልግ ከሆነ ደስ ይላል። አላህ እድሜን ይጨምርልህ፣ ኢልሙ ያብዛልህ። እሺ ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ። አልሐምዱሊላህ። እሺ እንትን ማነው ሙሉ ቀን የሚተናሳ እየሳክ ነበር። እምነት የለኝም ይላል ግን ይስቃል። አይደለም አይ እኔ ገርሞኝ ነው ማለት ድራማቸው አንዳንዴ እኔ በጣም ማለት ነው አንተም እንደመጡ ስለምትቀበላቸው ነው። ለምን እስልምና ሰው ሲይዝ በትክክለኛ ከዚህ ቦታ እንደዚህ ነበርኩኝ ምናምን ነገር ግን ምንም እንደፈለገ ማለት ይችላሉ፣ መብታቸው ነው። እና ቆይ ሙሉ ቀን አንዴ ጠብቅ። ሻዳ ይዘን ተረጋጉ። አንዴ ሩባ የሆነ ወሬ ማውራት ታርገኝ እጥር ብትን ያለ ወሬ አውራ አይደለም እንደ ሰፈር አሮጊት ዝም ብለህ እንትን ብላችሁ ክርስቲያን ነገር ተናገር። አብሽር ደስ ያለ መናገር ትችላለህ ከኔ ፊት ማለት ነው። ግን የሆነ ዝባዝን ከወሬ አታውራ እንዳሰፈር። እሺ ሚውት አታስደርገኝ። እዚህ ጋር መናታረቅ አይደለም እኔ በቃ ቤት አታድርጉት። እሺ ዴቭ ሰላም እንዴት ነህ? ጥያቄ አለ ዴቭ? እሺ ሙሉ ቀን ቅድም ያነሳህ ነገር አለ እና ቁርአን ተምሬያለሁኝ እቀራለሁ ነበር አልከው። እቆርጫለሁ ስትቀራ ይቅርታ። አሁን ቀጥሎ እስኪ ያለ ሁሉ አይ ማለት ስናገር ሚውት እያደረጋችሁኝ ስለሆነ ምን ችግር አድርጉት እናንተ። ደግሞ አሁን ቁርአን ሊቀራ ነው። አንድ ቅራሽ ይቀደው ምን ነበር ያልከው? ፈያብሩ ሀዛ ቶታ ቁርአን ያልከው ድጋም እስኪ አንድ ነው። አሁን ቁርአኑን ከጀላይ ስላላስኩ ነው። ትንሽ ጠብቀኝና ቁርአኑን ላሰማ ያስችላለሁ ከ10 ደቂቃ በኋላ ማለት ነው፣ ወይም ከ20 ደቂቃ። ችግር የለም ያወጡልሃል፣ ችግር የለም። በእጅ ቁርአን ስላልያዘ ነው። ሙሉ ቀርዬ በጀላይ ቁርአን አላስኩም። በቃ ያወጡልሃል፣ ችግር የለም። ሁለተኛ እሱ አይደለም እኔ ጥያቄ እሱ እኔ ማለት እኔ እንትንም አይደለም ተረስቴም አይደለም። ልጁ ለጠየቀ ጥያቄ ነው በትክክል መልስለትና እውነተኛ ከሆነ እውነተኛ እኛም ልናምንበት የምንችለው ነገር ነው ያሉት። እምነትህ ምንድን ናት? ልጁ ሄደ በቃ። እምነትህ ምንድን ነው? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነሽ? ኦርቶዶክስ ነህ። ስንት አምላክ አለ ብለህ ነው የምታምነው? ሙሉ ቀን metናሳ አቤት አቤት አንድ አምላክ ነው ያለው። እሺ አንድ አምላክ ነው ያለው። ያ አንድ አምላክ መስቀል ላይ ተሰቅሎልሃል ስላንተ ኃጢአት? አዎ እርግጠኛ ነው። ያልተሰቀለ አምላክ አለ የለም? ያልተሰቀለ አምላክ አለ የለም? ለኔ ሲል ላንተም ሲል የተሰቀለ አለ። በቀራንዮ ተራራ ላይ ደሞ ለኔ ያፈሰሰ አለ። ለኔ ብቻ ሳይሆን ለሁሉም። ስለዚህ አንድ አምላክ ነው ያለው ብሏል። ከዛ ከአንድ አምላክ ውጭ ሌላ አምላክ የለም ብሏል። ያ አንድ አምላክ ስለኔ ኃጢአት መስቀል ላይ ተሰቅሏል ብሏል። ጥሩ። ያልተሰቀለ አምላክ አለ የለም?
ለምን እንደሆነ ታውቃለህ? አብ ወልድ መንፈስ ቅዱስ እነዚህ ሶስቶች ማለት ነው። ሰራጺና ያልተሰቀለ አምላክ አለህ የለህም? ያልተሰቀለ አምላክ እንደዚያ የሚባል የለማ። ያልተሰቀለ አምላክ የለም የለኝም። አብ እኔ ተሰቀለልኝ በቀራንዮ ውስጥ። በጣም ጥሩ። አብ አምላክ ነው አይደለም? ችግሩ እኮ ማለት ነው አሁን አንተ ማለት ነው ሰራጺና ከእንትን ላይ ከእስትንፋስ ላይ እየመጣህ ነው ያለው። የማይታይ የማይዳሰሰውን ነገር ሶስት አካል አድርገህ ነው እያረካቸው ያለው። በመለኮት እኮ አንድ ናቸው። ተረትንቶ አብ አምላክ ነው አይደለም? አብ አምላክ ነው። በጣም ጥሩ። አብ ስለ አንተ ኃጢአት ተሰቅሏል አልተሰቀለም? ያምላክ ተሰቅሏል። አብ ተሰቅሏል። አብ ተሰቅሏል መስቀል ላይ። ይኸውልህ አንተ እንደምትለውና አንተ እንደተረዳኸው ሳይሆን እኔ እንደተረዳሁት ክርስትና ተምሮ አብ ተሰቅሏል አልተሰቀለም? እሺ መመለስ ካልፈለክ ትግልና ያው መልሶታል፣ ጨርሶታል። ነገራችን ላይ የተሰቀለ አምላክ አለ ካህል ተሰቀለ። እሺ ዳቪድ ሰላም ነው ወይ? እንዴት ናችሁ? አለ አልሐምዱሊላህ። ማን ነው? ሞዴሬተሮች ኮንትሮል አድርጋችኋል። ማይክ መዝጋትም መክፈትም አልችልም። ስትዘጉት ይዘጋል፣ ስትከፍቱት ደግሞ እሺ። ምናልባት ሶላት ድምጽ ያለው ከአንተ ጋር መስሏቸው ሊሆን ይችላል። አይ ጥያቄ ካለ ጠይቅ። ኦኬ፣ ጥያቄ ከክርስቶስ ጋር በተያያዘ ነው የምጠይቀህ። እሺ፣ ክርስቶስ ያለ ወንድ ዘር ነው አይደል የተወለደው? አዎ። ለምንድን ነው አላህ ክርስቶስን ያለ ወንድ ዘር እንዲወለድ ያደረገው? ተአምር ሊያደርግ ዘንድ። ይህን ጥያቄ ራሷ ማርያም መልአኩ ጅብሪልን ጠይቀው ነበር። ብስራቱን ይዞላት በመጣ ጊዜ ወሊነጅዐለሁ አየተን አላት። ተአምር ላደርግ ዘንድ ነው ብሎሻል አምላክሻለሁ አላት። ተአምር ብሎ ማለት ነው። ተአምር ማለት ለምን ነብይ ነው አይደለ? ነብይ ከሆነ ከህግ ውጭ እንዲወለድ ለምን አደረገ? ፐርፐዙ ምንድን ነው? ተአምር ሊያደርግ ዘንድ እየነገርኩህ ነው። እሱም ማስረጃ ልስጥህ። አንዴ ለምን እንደሆነ ወደ አስረዳ። እሺ፣ ተአምር እንደሆነ ተአምር ሊያደርግ ነው ያለ ወንድ ዘር እንዲወለድ ያደረገው የሚል ማስረጃ ካለ እስኪ አሳያለሁ። ቃለ ሱብሓነሁ ወተዓላ ሐኪየን ዐን ጅብሪል ዐለይሂ ሰላም ወሊነጅዐለሁ አየተን ተአምር ላደርገው ዘንድ ብሎ ተናግሯል። ላሳይህ፣ ላውጣና ላሳይህ ካለ። እሺ፣ አይ ቁርአን ላይ ካለ እኔ ስለማላቅ ነው። ካለ ጥሩ የተጻፈ። ስለዚህ ከሌሎች ነቢያት በምንድን ነው የሚለየው? ኢየሱስ ክርስቶስ ያው ስለ ደረጃ ምናምን ሳይሆን አሁን የምናወራው እርሱ ላይ የተደረጉ ነገራቶች መሲሁ ዒሳ ዐለይሂ ሰላም ያለማንም የወንድ ዘር ፈሳሽ ከተፈጠሩት መካከል አንደኛው እርሱ ነው። እሱ ብቻ አይደለም፣ ያለ ወንድ ዘር ፈሳሽ የተገኙ ሰዎች አዳም ያለ ወንድ ዘር ፈሳሽ ነው። ሐዋ ልክ እንዲሁ ሔዋን ያለ ወንድ ዘር ፈሳሽ ነው። አፈጣጠራቸው ይለያያል። የሁላቸው አምላክ አላህ ሱብሓነሁ ወተዓላ አሁን ተአምር ላደርግ ያለበትን መጀመሪያ ላሳይህና ማብራሪያውን እሰጥሃለሁ። እሺ፣ አንድ ጊዜ ያን እንዳንረሳ። ተአምር ላደርግ ያለበትን አሳይኝ። ከማን ጋር የሚረብሽ ድምፅ ያለው ልጆች? ክሽታ ምናምን አልፈልግም ባካችሁ። አንዴ የት እንገባለን አሁን? ያውና የማርያም ምዕራፍ በቁርአን ላይ 19ኛው ምዕራፍ የማርያም ምዕራፍ ይላል። እዚህ ቦታ ላይ መልአኩ ገብርኤል ቅዱስ ገብርኤል መጥቶ ለማርያም ተአምር ላደርግ ዘንድ ብሎሻል ብሎ ይነግራታል። ይታሻል። እዚህ ጋር ስንወርድ ጊዜ ስለ መሲሁ አወላለድ ይናገራል። ያውና ቤት አድርጉ። ማን ጋር ነው? በጋብቻ ሰው ያልነካኝ ሆኜ ቤት አድርጉ እንጂ ማን ጋር ነው የሚረብሽ ድምፅ ያለው? ከዳቪድ ጋር አይደለም። እባካችሁ ያላችሁ ሰዎች ካላችሁ አንድ ይወረድ። አንድ ከይቅርታ ጋር እሺ፣ ሁላችንም አውርጃቸዋለሁ። ዳቪድ መልስ አላክ። እሺ፣ ሌሎቻቸውን መላክ የምትፈልጉ መላክ ትችላላችሁ። የሚረብሽ ሰው በውስጥ ነው ያለው። እሱን ብቻ ወደ ቤት ማድረግ አይቻልም። ተአምር ላደርግ ዘንድ ያለበትን አምላክ አላህ ሱብሓነሁ ወተዓላ ያውና እዚህ ጋር ማርያም ራሷ ገብርኤልን ጠይቀው ነው በጋብቻ ሰው ያልነካኝ ሆኜ አመንዝራ ሳልሆን ለእኔ እንዴት ልጅ ሊኖረኝ ይችላል አለች። ከዛ መልአኩ ገብርኤል መለሰላት አላት ይላል፣ ነገሩ እንደዚህ ነው። ጌታሽ እርሱ በእኔ ላይ ገር ነው፣
ለሰዎችም ተአምር ከእኛም ዘንድ ችሮታ ልናደርገው ይህንን ሰራን የተፈረደም ነገር ነው አለ። ነፋባት ወይንም ዘሩን ዘራባት። የዘር እንትኑን ሩህን ነፍተው ሄደ ማለት ነው። ነፍስን በተቻለ አይደል እንዳጠቃላይ ተአምር ሊያደርግ ዘንድ ብሎ ቃል በቃል ተናግሯታል። ያ ነው ተአምር ብሎ ማለት ከሰው ህግና ልማድ ወጣ ያለ ስራ ማለት ነው። በሰው ህግና ልማድ የተለመደው ምን ነበር? ባልና ሚስት ግንኙነት ካላደረጉ በስተቀር ሰው አይወለድም ነበረ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ያለዚህ ራሱ ከሴት ብቻ ያለ ወንድ ሰውን ማስገኘት እንደሚችል ለማሳየት ይህን ድንቅ ስራውን ለማሳየት ዘንድ አላህ ሱብሓነሁ ወተዓላ እኔ ለማለት የፈለኩት ምን መሰለህ? ኦልሬዲ አዳምና ሔዋንን ያለ ዘር እንደፈጠራቸው ኢትስ ኦብቪየስ። አሁን በኢየሱስ ጄኔሬሽን ከማርያም ኢየሱስን ያለ ወንድ ዘር እንዲወለድ ወይ ደግሞ እንጂ ተአምርማ ነው ኦብቪየስሊ ነው። ያው እሱን ነው እያለ ያለው መልአኩ ገብርኤል ተአምር ላደርግ ዘንድ አላት። አንደኛ እሱ ነው። ሁለተኛ ደግሞ እሱን ተአምር ለምን ፐርፐዝ አደረገው ነው ጥያቄው የነበረው። ለሰዎች ተአምር ሊያደርግ ዘንድ አምላክ ከወንድና ከሴት ብቻ ሳይሆን ከሴት ብቻ ያለ ወንድ መፍጠር ቻይ መሆኑን ሊያሳይ ዘንድ ማለት ነው። አምላክ አላህ ሰውን በአራት መንገድ ፈጥሮታል። ቆይ አንድ ላይ ጨምርና እንድትረዳ። አምላክ አላህ ሰውን በአራት መንገድ ፈጥሯል። አንደኛ ያለ ወንድ ያለ ሴት፣ ሁለተኛ ከወንድና ከሴት፣ ሶስተኛ ከወንድ ብቻ፣ አራተኛ ምን ቀረ? ከሴት ብቻ። ይሄን ደግሞ መሲሁ ላይ ያደረገ በአራቱም መንገድ መፍጠር ቻይ መሆኑን አምላክ አላህ ሊያሳይ ዘንድ ይሄን ሁሉ አድርጓል። ያለ ወንድ ያለ ሴት ማንን የፈጠረው ከተባለ አዳም። ከወንድና ከሴት ማንን የፈጠረው? እኔ እናንተን። ይሄ አንጻረው እኛ የአዳም አንጻሮች ነው። አዳም ያለ ወንድ ያለ ሴት ተፈጠረ፣ እኛ ደግሞ ከወንድና ከሴት ተፈጠረ። ሌላ ማን ተፈጠረ? ከወንድ ብቻ ሐዋ ተፈጠረች፣ ወይንም ሔዋን ከአዳም ነው የተገኘችው የተፈጠረችው። በዚህ አንጻር ማን ቀረ ከተባለ ያለ ወንድ ከሴት ብቻ ቀረ። ስለዚህ ማንን አስገኘ አምላክ አላህ ሱብሓነሁ ወተዓላ? መሲሁን አስገኘ። በአራቱም መንገድ አፈጣጠርን ፈጥሮ አላህ ሱብሓነሁ ወተዓላ ጨረሰ ማለት ነው። ይህን ይመስላል። ለዚህ ነው ማርያምን ምን አላት መልአኩ ገብርኤል? ለምንድን ነው ብላ ስትጠይቅ ጊዜ ወሊነጅዐለሁ አያ ተአምርና ድንቅን ላድርግ ዘንድ አላት። ሌላው ምንድነው? መሲሁ ወረሕመተን ሚና ከእኔ የሆነ እዝነት ሲሆን ብሎ ገለጸው። ነቢያቶች ከአምላክ የሆኑ እዝነቶች ናቸው ለሰዎች። ያ ማለት አምላክ ሰዎችን ሲያዝንላቸው ጊዜና ከእርሱ ጋር ሊያስተሳስራቸው ሲፈልግ ጊዜ ነቢያት የሚባሉን መርጦ ይልካቸዋል። ስለዚህ መሲሁ ለእስራኤላውያን የተቸረ የሆነ የአላህ ሱብሓነሁ ወተዓላ እዝነት ነው። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እስከተባለ እርሳቸው ደግሞ ለዓለም ሰው የተቸሩ እዝነት ናቸው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ አኺር ሱረት አልአንቢያ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩህ እያለ ይናገራል ማለት ነው። ስለዚህ ሁለቱንም ተናገረ አምላክ አላህ ተአምር ላደርገው ዘንድ ለእስራኤል ሰዎችም እዝነት ላደርገው ዘንድ ብሎ ተናገረ። ይህን ይመስላል። እሺ ዳዊት መቀጠል ትችላለህ። እሺ ዜና ከላይ ሰላም ዜና ኢትዮጵያ ሰላም ነው። ስለ መጽሐፍ ቅዱስ የተጻፈው እውነት ነው ብላችሁ ታምናላችሁ እናንተ? ይሰማል እና እኔ ከልጅነት የጀመሩ ያው ጓደኞቼ ሙስሊም ናቸው። አበራቸው ነው ሆነው ሁሌ ብዙ ጊዜ ጾምም ሲሆን ምናምን አሁን ቤተሰብ ሼም ይዞኝ ነው። አሁን ግን አድርጌያለሁ እና ሁሉንም ነገር በራሴ የምወስንበት ሰዓት ነው እና ያው አሳማኝ ምክንያቶችን ፈልጌ ያው ከብዙ ሰው እንትን ብያለሁ እና ብዙ ጊዜ ቪዲዮን አየዋለሁ ያንተን። እሺ ማይሆን ወሬ ሌላውን አላስከፋም እና ያው ቀጥተኛውን መንገድ ማግኘት መንገድ። እሺ ስለ ኢስላም ባጭሩ ስለ ኢስላም ልንገርህና ከዚያ በኋላ ውሳኔን ትወስናለህ። እሺ ይሰማል? ይሰማል። እሺ ኢስላም ብሎ ማለት አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛ መለኮታዊ ሃይማኖት ነው። ይህን ሲናገር አምላክ አላህ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት ኢስላምን እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባችሁ የነበረውን እያለ ይናገራል። ስለዚህ ነው የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው ከተባለ ነቢያቶች ሁሉ ሲሰብኩት የነበረው ያው ራሱ ነው።
አንድና ብቸኛ የሆነውን አምላክ አምልኮ የሚል ነው። ያ ነው አላህ በቁርአን ላይ ሲናገር ምን ይላል? ፈዕለም አነሁ ላ ኢላሃ ኢለላህ ይላል። እወቅ የመጀመሪያ ልታወቅ የሚገባው ከእርሱ ከአምላካችሁ ከአላህ በስተቀር ሌላ ማንም አምላክ የለም የሚለው ነው እያለ ይናገራል። እና ይህ ነው ሀዛ ሁወል ኢስላም፣ ይህ ነው ነቢያቶች ሁሉ ያዘዙት እና የሰበኩት የኖሩበት መንገድ ይሄ ኢስላም ነው። ኦኬ ይሰማል። አሁን ሊጨርስ አንድ እሺ። ዜና ኢትዮጵያ ይሄን ይመስላል። እሺ እያቀለ ሌላ ከተሰማ ልጨርስ። እኔ ከጨረሰ እሱ ዳቪድ ተረጋጋ፣ ትጨርሳለህ። እሺ ሌላ ጥያቄ አለ? እንዴት አድርጌ ነው እናንተ ማለት ነው? እሺ እስልምናን መቀበል ፈልገህ ነው? አዎ ብዙ ጊዜ እንትኑን አውቀዋለሁ እኮ ያው በለምድ በጓደኞቼ እንትን ምናምን አውቀዋለሁ ሁሉን ነገር። እሺ በቃ እስልምናን ለመቀበል ምናምን እንትን በቃ እሺ እስልምናን ለመቀበል ከፈለክ የምለው ቃል አብረህ እየተከተልክ በል። የምለው ቃል አብረህ እየተከተልክ በል ለማለት ዝግጁ ነህ? ሄሎ ይሰማል? ይሰማል። ለእኔ ይሰማኛል። እኮ እኛ አንችልም እና ሄደህ ነው ምናምን ብለውኝ እኮ ነው ወይ ኡስታዝ ጋር ምናምን እኮ ችግር የለውም። ሻሃዳ እናስይዛለን። እሺ አንተ ዝግጁ ነህ አሁን ለመያዝ? ዋው ወይና እኛ እናስይዛለን ወይም ደግሞ በአቅራቢያ ወደሚገኝ መስጂድ ሄደህ መያዝ ትችላለህ፣ አንተ እንደተመቸህ። እሺ ምን አልከኝ? ስፒከር ነው እንትን ቢል። እሺ ችግር የለውም። ሻሃዳ እናስይዘህ ሻሃዳ አሁን ምንም ማሟላት የለብኝማ። ዝም ብዬ እንትን ልበልና ከዛ ከነሱ ጋር እየሄድኩ እንትን እላለሁ። አዎ ምን መሰለህ አሁን ማወቅ ያለብህን ነገር አውቀሃል። ስለ ኢስላም እንዴት እንደሆነ አመጣጡ ማን እንደደነገገውና አምላክ እንደደነገገው ለሰዎች ነብያቶች እንደሰበኩትና እንደኖሩበት አምላክ ሙስሊም እንድትሆን እንዳዘዘ እንዲሁም የነብያቶች መንገድ እንደሆነ ይህን ካወቅና ከተረዳ አንድ ሰው ከዚያ በኋላ እስልምና የሚያስተምረውን አስተምህሮ በሂደት እየተማረ ደግሞ ይፈጽማል። ይህን ነው ጓደኞችህ ጋር ሆነህ ለዚህ ላመንከውና ለመሰከርከው ለአንድ አምላክ እየሰገድክ ሶላትን እየሰራህ ልክ እንዲሁ እስልምናን እየተማርክ በሂደት ትፈጽማለህ። ይህን ይመስላል። እሺ አሽሃዱ ቀጥላ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ ያው ከዚህ በኋላ ሙስሊም ነው ያልከው ቃል ጨርሰሃል። የሻሃዳ ቃል ወይም የምስክር ቃል ይባላል። ሰዎች ወደ እስላም ሲገቡ የሚሉት የሆነ የሚመሰክሩበት የሆነ የምስክር ቃል ነው። ምስክርነቱም ስለ አምላክህና በዘመንህ ስለተላከው ነቢይ እንደ ነቢይ የምትመሰክርበት ቃል ነው። አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ሙሐመድ ምን አልከኝ? እየሰማህ ነው? ለጊፍት እንዳይሆን
ጊፍት አቁሙ እያለ ነው። እኔ ጊፍት አልፈልግም እያለ ነው። አብሽር አይ እሺ ወንድሜ አብሽር። እና አሽሀዱ አን ላ ኢላሀ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አሁን ከጓደኞች ጋር አብረህ ሁን፣ ከነርሱ ጋር ስለ ሶላት አሰጋገድ ምናምን ያስተምረዋል። አብረሃቸው ስገድ። መጪው አሁን ቀጣይ ከ2 ወር በኋላ ረመዳን ይመጣል። ረመዳንን መስገድ ማን ነው መጾም ትጀምራለህ ማለት ነው። ሻወር ውሰድና ስለ ሶላት አሰጋገድ ጓደኞች ያስተምረዋል፣ መስገድ ትጀምራለህ። ኢስላማዊ ትምህርቶችን ደግሞ ይበልጥ በአቅራቢያቸው ወደሚገኝ መስጅድ ከሰለማችሁ በኋላ በመማር እውቀታችሁን አዳብሩ። ሰዎች ከሰለሙ በኋላ እስላማዊ ትምህርቶችን ይማሩ ነበር በነቢ ሰለላሁ ዐለይሂ ወሰለም ጊዜ። ከዚያም ለትውልድ ይተርፋሉ። እንደዚያ መሆን አለበት። ይበልጥ ስለ እስልምና ሃይማኖት እንድታውቅ እንድትበረታታ ዘንድ ከላይ ፒኬ የሚለው ልጅ ታላቁ አብርሃም የሚለው ልጅ እያገኘ ፎሎ አድርገውና ትገናኛላችሁ። ያስተምሯቸዋል፣ ያግዟቸዋል። ወንዶች ሰልማችሁ እስልምናን ትምህርት ያልጀመራችሁ ካላችሁ በአቅራቢያችሁ ወደሚገኙ መስጂድ በመማር ከሙስሊም ጓደኞቻችሁ ጋር ተጋብላችሁ በመማር እንዲሁም እዚህ የገቡ ንጽጽር የሚሰሩ ልጆችን አናግሯቸው፣ ያግዟቸዋል የምትማሩበትን መንገድ። ከሴቶችም ልክ እንዲሁ ዛህራ እንዲሁም አድሚኖች አናግሯቸው፣ የመማርበት ግሩፕ አስገቡኝ በሏቸው። ሰልማቸው ዝም አትበሉ፣ እነሱ ያግዟቸዋል የምትማሩበት ግሩፕ። እሺ ወንድሜ ስምህ ማን ነበር? ይሰማል? አቤል። እሺ አቤል፣ መቀየር ካልፈለክ ስሙ ችግር የለበትም። መቀየር የምትፈልግ ከሆነ ደግሞ ያንተ ምርጫ ነው። እሺ ያው መቀየርማ እፈልጋለሁ። እሺ ደስ የሚልህ ስም አለ አንተ የምታውቀው? ያው የተለመደ እኮ ነው አይደል? መሐመድ ቢሆን ሙሐመድ። ማሻአላህ ሙሐመድ ደስ የሚል ስም ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። ከዚህ በኋላ ሙሐመድ ነው። እሺ ሻወር ውሰድና ስለ ሶላት አሰጋገድ ጓደኞች እንዲያስተምሩ ነገራቸው። አብራቸው ሶላት መስገድን ጀምር። እሺ እሺ ወንድሜ ያው ተካከሬ ነበር። እንደዚህ ተለቅ ያለ ሰው ጋር መሄድ አለብህ ምናምን ተብዬ ብዙ ጊዜ ተካከሬ ነበር። አንተ ጋር ለመግባት አገኘውም ነበር። አብሽር ወንድምሽ። እሺ ዳቪድ መቀጠል ትችላለህ። ጥያቄዎች ካሉ አሁን ይቅርታ ችግር የለውም። እሺ ስለ ክርስቶስ በመጽሐፍ ቅዱስ የተጻፈው ልክ ነው ብላችሁ ነው የምታምኑት ወይስ እንዴት ነው? በመጽሐፍ ቅዱስ ላይ ስለ ክርስቶስ የተጻፈ በውስጡ እውነትም አለ፣ እንዲሁም ደግሞ ሐሰትም ይኖራሉ። እውነት የሚባለው የትኛው ነው? ሐሰት የሚባለው የትኛው ነው? እንዴትስ ያንን ልትለይ ይቻላቸው የሚለውን ከጠየቅ ደግሞ አምላክ አላህ ሱብሓነሁ ወተዓላ የቁርአንን ሲያወርደው ጊዜ ባለፉት መጽሐፍቶች ላይ ተቆጣጣሪ አድርጌዋለሁ እያለ ይናገራል። ተውራትን የሚያርማቸውም አሉ። ይህ ሲናገር አላህ በቁርአን ላይ ምን ይላል? ኢና ወአንዘልና ኢለይከ ልኪታብ ብልሐቅ ሙሰድቀን ሊማ በይነ የደይህ ሚነል ኪታብ ወሙሀይሚነን ዐለይህ ይላል። በአንተ ላይ ደግሞ መጽሐፍን አወረድኩልህ ያለፉትን እውነታዎችን የሚያረጋግጥ እንዲሁም በእነርሱ ላይ ተጠባባቂ ሲሆን እያለ ይናገራል። ስለዚህ በውስጡ ያሉ እውነታዎችን ያረጋግጣቸዋል። ለምሳሌ ስለ ክርስቶስ የተነገሩት ምናምናቸውና ተቀባይነት ያላቸው ምናቸው? በድንግልና መወለዱ፣ ክርስቶስ በድንግልና መወለዱን ቁርአን ያረጋግጣል። የክርስቶስ እናት ማርያም የምትባል ሴት እንደሆነች፣ የክርስቶስ እናት ማርያም ጻድቅ ሴት እንደሆነች፣ የክርስቶስ እናት ቃል በቃል አላህ ንጽሕት ብሎ በቁርአን ላይ የገለጻት ሴት እንደሆነች፣ የክርስቶስ እናት አምላክ ነቢያችን ሰለላሁ ዐለይሂ ወሰለም ጻድቋ ሴት ብለው እንደገለጿት፣ ይሄ ጻድቅነቷ ማንም የማይክደው ነው። የክርስቶስ እናት የመሲሁ እናት በዘመኗ ከዓለማት ሴት ሁሉ የተመረጠች መሆኗ አላህ ሱብሓነሁ ወተዓላ በቁርአን ላይ ወስጠፋኪ ዐላ ኒሳኢል ዓለሚን ብሏታል። ከዓለማት ሴቶችም ሁሉ መርጦሻል ተብላ የተገለጸች ሴት ነች። ወኡሙሁ ሲዲቃ ይላል አላህ፣ እናቱም ጻድቅ ነች እያለ ይገልጻታል። ልክ እንዲሁ መሲሁ ተአምራትን መስራቱ፣ ሙታንን ማስነሳቱ፣ ለምጽ ያለባቸውን መፈወሱ፣ ማየት የተሳናቸውን መስማት የተሳናቸውን ሁሉ አፋቸውን ድዳ የሆኑ ሰዎችን መክፈቱ፣ እንዲሁም እነዚህ ሁሉ እንዲሁም ከዚያ በላይ ደግሞ አስተምሮቱ ስለ አንዱ አምላክ መስበኩ፣ ያን የላከውን አምላክ በብቸኝነት አምልኩ ተገዙ እንዳለና እንዲሁም ለእርሱ በብቸኝነት ሲሰግድ የነበረ በጣም ኃይለኛ ጸላይ ነበር። ኢየሱስ በጣም አምላኩን የሚገዛ ነበር እና ይህ ሁሉ እውነት ነው ብለን እናምናለን።
እርሱን አምላክ ለማድረግ የተወሰዱ አናቀጾች ሁሉ እርሱን ከአምላክ ጋር እኩል ለማድረግ ተፈልገውበት የተጠቀሱ ጥቅሶች ሁሉ እንዲሁም ክርስቶስን የማይገቡ ነገራቶችን የገለጹ ነገራቶች እነሱ ስህተት ናቸው። ለምሳሌ ከተባለ ከእነዚያ መካከል ክርስቶስን መርገም ነው ብሎ መግለጽ በፍጹም ቁርአን ይህንን አረመው። የተባረከ እንጂ የተረገመ አይደለም ብሎ ቃል በቃል ገለጸው። ገላትያ 3:13 ላይ ምናልባት እንደምታውቀው ክርስቶስን መርገም ነው ብሎ ጳውሎስ ይናገራል። አላህ በቁርአን ላይ መጣና ወጀዐለኒ ሙባረከን አለ። መሲሁ የተባረከ እንደሆነ ገለጸ። ወጂሃን ፊ ዱንያ ወልአኺራ ብሎ ገለጸው። አላህ በቅርቢቱም ዓለም በቀጣዩም ዓለም ብሩክ የሆነ ነው እሱ የተባረከ ነው ብሎ ገለጸው። ሌላው ስለ እናቱ ያለው መሲሁ መጽሐፍ ቅዱስ ላይ ከሆነ ዮሐንስ ወንጌል ምዕራፍ 2 ከቁጥር 2 ጀምራ ብታየው እናቱ ስታናገረው ጊዜ አንቺ ሴት ከኔ ምን አለሽ እያለ ነው የሚያናገራት። አንቺ ሴት ከኔ ምን አለሽ ይላታል። አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ መሲሁ ስለ እናቱ የነበረውን አመለካከት ሲነግረን ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቅያ ይላል። ለእናቴ መልካም እንደሆን አዞኛል፣ በእርሷ ላይ እምቢተኛና ትዕቢተኛ አላደረገኝም ይላል። እምቢተኛና ትዕቢተኛ አልነበረም። ያ ማለት እርሷ የምታዘው ነገር ክፉ ነገር አይደለም። ማርያም ጻድቅ ነችና በምታዘው ነገር ላይ የሚሰማት ነበር። እናቱን በጣም ይታዘዛት ነበር። በጣም ትሁት ነበር ለእናቱ። መጽሐፍ ቅዱስ ላይ ሄደን ስናየው ግን እንዲህ የሆነ ስትናገረው ጊዜ አንቺ ሴት ከኔ ምን አለሽ እያለ ነበር የሚመልስላት። ይችን ሴት እያለ ይናገራል እስከ መጨረሻው መስቀል ድረስ በታቻለ። ስለዚህ ይህ ነው። ሌላኛው ነገር ክርስቶስ ሲያስተምር ጊዜ በጣም በስርዓት ተሞላበት። ከዚህ ርዕስ አትወጣ። አንዴ ጥያቄ አለኝ። አንዴ ቆየ። ክርስቶስ ሲያስተምር ጊዜ ሰዎችን በቁርአን ላይ ብታዩት በስነ ስርዓት ያ በኒ እስራኤል እያለ ነው የሚያስተምራቸው። እናንተ የእስራኤል ልጆች ሆይ እያለ አክብሮ ነው የሚናገራቸው። ነገር ግን መጽሐፍ ቅዱስ ላይ ሄደን አስተምሮቱን ስናየው እየሰደባ ነው የሚያስተምረው። እናንተ ደንቆሮዎች ብሎ ነው የሚያናገራቸው። መምህር ሆይ እያሉ በስነ ስርዓት እያናገሩት ተአምር እንድናይ እንሻለን ሲሉት እናንተ የአመንዝራ ልጆች እያለ ይሰድባቸዋል። አመንዝራ ታውቃላችሁ? በአረበኛው መጽሐፍ ቅዱስ ላይ ዘዋኒ ይላቸዋል። የዝሙት ልጆች እያለ እየሰደባ ነው የሚነግራቸው። እናንተ የእባብ ልጆች፣ እናንተ የፉኝት ልጆች ይላቸዋል ሲፈልግ። ሌላው ልክ እንዲሁ እስራኤላውያኖችን ነጥሎ እነሱን ልጆች ብሎ ይጠራቸዋል መጽሐፍ ቅዱስ ላይ። ሌሎች ከሆኑ ደግሞ እናንተ ቡችሎች እያለ ይሰድባቸዋል። እንዴት ነው መሲሁ ይህንን ቡችላ እያለ ሰዎችን ሊናገር የሚችለው? ይቅርታ ውስጥ አንዴ ላውራ። የማትቀበሉትን እንዳይበዛብን ከአምላክነቱ ጋር የማትቀበሉትን ከመጽሐፍ ቅዱስ ብታነሳልኝ ደስ ይለኛል። እሺ እነሱን እስካሁን አስችላለሁኝ። ጥያቄ ካለህ መጠየቅ ትችላለህ። ያኛው ከላይም ካላወራ እያለ ነው። ለምሳሌ በመጽሐፍ ቅዱስ እኔ የዘላለም ሕይወትን እሰጣለሁ በእኔ ያመነ የዘላለም ሕይወት ያገኛል የሚለውን ትቃወማለህ ወይስ? የዘላለም ሕይወት ማለት ምን ማለት ነው እየጠይቃለህ? ትርጉምን ማለት አይ ልክ ነው አይደለም? መጀመሪያ እሱን ትቀበለዋለህ ወይ? እንደዛ ብሎ የተጻፈው ነው። ላስረዳ። በቃሽ ምን ለማለት እንደሆነ ማስረዳት አለብህ። የዘላለም ማለት እንደሆነ ሳይሆን ትቀበለዋለህ ወይ? መጀመሪያ ትርጉሙን ሳናውቅ ትርጉሙን ሳናውቅ የተጻፈውን ትቀበለዋለህ ወይ? ልክ ነው ወይ የተጻፈው ነገር? ይህማ ራሳችሁን አታደንቁ እንጂ ትርጉሙን ሳናውቅ ትቀበላለህ አይባልም። አይደለም ትርጉሙን እንደዛ ከሆነ ትርጉሙን ሳያውቅ ሰው እንዴት ቁርአን ሊቀበል ይችላል? ዘለቀ ትርጉሙን ማወቅ አልፈልግም ግን ትቀበላለህ። እንዲህ አታድርጉ ራሳችሁን። ይህን ያክል የዘላለማዊ ሕይወት እሰጣለሁ ክርስቶስ ምን ማለት ፈልጎ ነው የሚለውን ማወቅ አለብን። መጀመሪያ ምንድን ነው የዘላለማዊ ሕይወት? እስኪ ንገረኝ ዳዊት። ክርስቶስ ምን ለማለት ፈልጎ? ትርጉሙ እሱንማ እነግርሃለሁ። ትርጉሙን መጀመሪያ የተጻፈው ነገር ልክ ነው ወይ ትቀበሉታላችሁ ወይ ነው። ትርጉሙን ካወቅን በኋላ ነው እሱን የምንናገረው። አሁን ለምሳሌ ቅድም ስታነሳ ምን ብልሃል? ከመሪም ጋር በተያያዘ የተጻፈው እንዲሁም ሌሎቹ ስህተት ናቸው። እነዚህ በቁርአን አንተ ጥቅስ አንተህ ቆይ እንጂ አዳምጠኝ። የኔ ጥያቄ ክሊር አድርግልህ። የኔ ጥያቄ ምንድን ነው? በቁርአን መመዘኛ መጽሐፍ ቅዱስ ልክ ነው? መጽሐፍ ቅዱስ ቆይ አውራ እሺ በቃ አትቆይ። እሺ ግን 50 ደቂቃ ብቻ ሰጥቻለሁ። ተው ምን ይሻላል? በፈጣሪ ትርጉሙን ማወቅ አልፈልግም ግን ትቀበላለህ አይባልም። ምንድን መሰለኝ ጥያቄ ችግር የለው ማይ ክሊር አድርጌ ልጠይቅህ በመጽሐፍ ቆይ ችግር የለውም። ቆይ ትርጉሙን አይደለም እኔ ጥያቄ እሱ አይደለም። በቁርአን መመዘኛ ባይብል ልክ ነው አይደለም የሚለውን አይደል እያወራን ያለ ነው። ከዛ ውስጥ ምን አነሳልኝ? የዘላለማዊ ሕይወት የሚለው ተቀበለና ተቀበል አዳምጥ። የዘላለማዊ ሕይወት ምናምን አንስተህ ይሄ ልክ አይደለም የተጻፈው አልከኝ።
በተመሳሳይ አንቀጽ ኢየሱስ ክርስቶስ በእኔ ያመነ የዘላለም ሕይወት አለው የሚለው ልክ ነው አይደለም? በቁርአን መመዘኛ ጻፈው ነገር ልክ ነው አይደለም ነው። ትርጉሙን ማን መጣበታለን? ትርጉሙን መጀመሪያ ተርጉምና መቀበል አለመቀበል ሳይሆን ልክ ነው አይደለም የተጻፈው ነው። ሌላ መማር የሚፈልግ ክርስቲያን ስላለ አዳምጥ። ኢየሱስ ክርስቶስ የዘላለማዊ ሕይወት እሰጣለሁ ሲል ጊዜ መጀመሪያ ልክ ነው ብለህ ነው መቀጠል ያለብህ ነው። እንዴት አድርገህ አትረብሽ። ጭራሽ አትመልስ። መልስ እምቢ። እሺ ልመልስ እምቢ አይሆንም። አዳምጣው። ትርጉሙ ምን ማለት ነው? ኢየሱስ ክርስቶስ እኔ የዘላለማዊ ሕይወት እሰጣለሁ ሲል ይህን ለማወቅ የዘላለማዊ ሕይወት ሲል ክርስቶስ ምን ለማለት ፈልጎ ነው የሚለውን ማወቅ አለባቸው። የዘላለማዊ ሕይወት ምንድን ነው? በክርስቶስ አገላለጽ ራሱ ክርስቶስ ያብራራበትን ነው ብነግራቸው። የዘላለማዊ ሕይወት የሚባለው እውቀት ነው። እውቀትን ይሰጣል ወይ ኢየሱስ? አዎ ይሰጣል። ማን ያስተማረው ያለን እውቀት የሰጠው እንዲሰጥ? አምላኩ አብ እንዳስተማረኝ አለ። አያርና ያስተማረው ማን ያንን እውቀት? አምላኩ ነው። የዘላለማዊ ሕይወት እውቀት እንጂ ሌላ አይደለም። ያን እውቀት ይሰጣል ወይ ኢየሱስ? አዎ እውቀት እንደሆነ የዘላለማዊ ሕይወት ማን የተናገረው? ኢየሱስ። ማስረጃ የት ነው ያለው? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ምን አለ? ልብ በሉ። ወደ ሰማይ ቀጣለና አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ እንዲሁም አንተ የላከውን ኢየሱስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። ያሰላም ይህች ነች የዘላለማዊ ሕይወት አለ። ምንድን ነች? ስለ አንዱ አምላክ ማወቅና ያ አንዱ አምላክ ስለላከው መልእክተኛ ማወቅ፣ ይሄ ነው የዘላለማዊ ሕይወት አለ። ታዲያ ይሄን ኢየሱስ ይሄን እውቀት ይሰጣል ወይ? አዎ በደንብ አድርጎ ይሰጣል። ነብይ እኮ ነው። በተጨላሩ ማን ነው ይሄን የዘላለማዊ ሕይወት እንዲሰጥ ስልጣን የሰጠው ከተባለ አምላኩን የሰጠው ተሰጥቶ ነው። ይሄን ራሱ የት ይገኛል? ወደ ላይ ከፍ ብላችሁ ቁጥር 2 ላይ አንብቡት። አንድ አውጥቼ ላሳያችሁ ከመጽሐፍ ራሱ። ይህን የዘላለማዊ ሕይወት እሱ ራሱ ሳይሆን አምላኩ የሰጠው ነው። ያንን እውቀት ሰጠው እና አስተማረ። ምንም ድንቅ ነገር እኮ ነው። ወይ ላሳያችሁ ማስረጃ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አምላኩ ማን ነበረ? አምላኩ ምዕራፍ 17 ቁጥር ስንት? ቁጥር 3 ላይ ያው እና ምን ይላል? ኢየሱስ ክርስቶስ ወደ ሰማይ ተከትሎ አምላክ ብቻ የሆነ አንተን የላከውም ኢየሱስ ክርስቶስ ያውቁ ዘንድ ይህን የዘላለም ሕይወት ናት። አይዋ ምንድነች የዘላለማዊ ሕይወት? እውነተኛ የሆነውን አምላክ ኖ አይደለም። የዘላለማዊ ሕይወት እሱ ከአምላኩ ዘንድ ከአባቱ ዘንድ የተላከለት ቃል ነው። ይሄ ያውቁ ዘንድ አለ። ይችን ያውቁ ዘንድ ይች ነች የዘላለማዊ ሕይወት አለ። ስለዚህ ስለምንድን ነው? አንዱን አምላክና እርሱ የአንዱ አምላክ የላከውን መልእክተኛ ማወቅ። ይሄ ነው ከነቢያት ተለይቶ በሚጸልይበት ሰዓት ነው ይህንን ቃል ያለው። ዘለቀ መቼ ነው ያለው ሳይሆን ቃሉ እየተናገረ ያለው የዘላለማዊ ሕይወት ማለት ትርጉሙ አንድና ብቸኛ የሆነውን አምላክ አለ ያንን ማወቅ፣ እንዲሁም የአንድና ብቸኛ የሆነውን አምላክ የላከውን መልእክተኛውን ማወቅ። ይሄ ነው የዘላለማዊ ሕይወት። ይሄን የዘላለማዊ ሕይወት ማለት የዘላለማዊ ሕይወት ማለት ይሄን የዘላለማዊ ሕይወት ማን የሰጠው ከተባለ ያውና ከላይ ይናገር። አትረብሽ፣ በማስረጃ ተናገር። በማስረጃ ያሳያና አትረብሽ። ይሄን ስልጣን ማን የሰጠው የዘላለማዊ ሕይወት እንዲሰጥ ከተባለ ተሰጥቶ ነው። ያው ስልጣን ተሰጥቶ ነው። እሺ ቆይ አንድ ጥያቄ ብቻ ልጨርስ። አትረብሽ አንድ ጊዜ ያውና ምን ይላል? ቆይ እስኪ እኔ ጋር እንጨርስና ትቀጥላለህ። እሺም የተደረገ አንድ ጊዜ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ አለ፣ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው። ስልጣን ተሰጥቶ ነው ኢየሱስ። ማን የሰጠው? አብ ነው የሰጠው። ምን አይነት ስልጣን ሰጠው? ለሰጠኸውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። አየህ፣ የዘላለም ሕይወት ይሰጣቸው። ማን ይህን ስልጣን የሰጠው? የዘላለም ሕይወት እንዲሰጥ አምላኩ ሰጥቶት ነው። አብ ነው የሰጠው። ምንድን ነው ያ የዘላለማዊ ሕይወት ከተባለ እውቀት ነው። ስለማን እውቀት? ስለ አንዱ አምላክና የአንዱ አምላክ ስለላከው መልእክተኛ ማወቅ። እውነተኛ አምላክ ብቻ የሆንክ አንተን አለ ኢየሱስ። ማንን? አብን። የላከውንም ኢየሱስ ክርስቶስን አለ ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። ስለዚህ የዘላለማዊ ሕይወት ምንድነች? አንድና ብቸኛ የሆነውን አምላክ ማወቅና የአንድና ብቸኛ የሆነው አምላክ የላከውን መልእክተኛውን ማወቅ። ያ ማለት ላኢላሃ ኢለላህ ዒሳ ረሱሉላህ የሚለውን ያወቀ ሰው የዘላለማዊ ሕይወትን ያገኛል ማለት ነው። በዚህ ጥቅስ መሰረት ሙስሊሞች ናቸው ገነት ቢገቡ። እሱ ልክ ነው ወይ ነው ጥያቄው? ካገኘ ሁሱ የተጻፈው ልክ ነው ወይ ነው? አሁን ከተረዳዳ አንድ ቤት አድርግ። ቆየ ትቀጥላለህ። አሁን ወደ ጥያቄው መጣ።
አሁን እሱ ያልከው ትክክል። አዎ ይሄ ያልኩት ይሄ በዚህ መሰረት ከሆነ ኢየሱስ ክርስቶስ የዘላለማዊ ሕይወትን ይሰጣል ሲባል ስለ አንዱ አምላክ ማስተማርና ስለ እርሱ መልእክተኝነት ማሳወቅ ይሄን ይሰጣል ወይ ኢየሱስ? አዎ ትክክል ነው። በዚህ መሰረት የዘላለማዊ ሕይወትን መስጠት ይችላል። እኔ አምላክ ነው አምላክ አይደለም? በመጀመሪያ አንድ ቤት አድርግ። በዚህ መሰረት እኔም ኢብራሂም እዚህ ያለ ሁሉ እንዳለ ሙስሊሞች የዘላለማዊ ሕይወትን ይሰጠዋል። ስለ አንዱ አምላክ እናስተምራለን፣ እንዲሁም ደግሞ ስለ ነቢያቶች እናስተምራለን። መሲሁም ይሄን ነው እያለ ያለው እዚህ ቦታ ላይ አንድና ብቸኛ የሆንክ አምላክ አንተን አለና አብን ገለጸ። እንዲሁም አንተ የላከውን ኢየሱስ ክርስቶስን ወይ ያውቁ ዘንድ ይችላል ይችላል። ይሄ ነው። አይ እሺ፣ እኔ የምልህን ግን ተረድተኸኛል ሁሱ? አዎ ተረድቻለሁ። እኔ የምልህ ምንድን ነው አሁን ያነበብከው ለእግዚአብሔር አብ እሱ የላከውን እሱን መረዳት ያ እውቀት ነው። የዘላለም ሕይወት ማለት ያን ማወቅ ነው። እሱ እንደላከው ማወቅ ነው ያልከው ነገር ልክ ነው ወይ ነው ያልኩህ? ስለ አንድ አምላክ ይኸውልህ ቃል እግዚአብሔር የሚለውን እሱን ወደ ግራ ልክ ነው ወይ? እሱ መልስልኝ። የስ ኦር ነው? የስ ኦር ነው። ኢየሱስ ክርስቶስ ወደ ሰማይ ቀጥሎ ስለ አንዱ አምላክ አንድና ብቸኛ የሆነውን አምላክ ተናገረና እንዲሁም የላከውን ኢየሱስ ክርስቶስን የተላከ ማለት መልእክተኛ እንደሆነ ኢየሱስ ክርስቶስ እንዲሁም ዩዘር ሚውት አድርግ። አትቅጠፍ፣ ያለውን እውነት አትደብቅ። መቅጠፍ አይደለም ዘለቀ፣ አንድ ተረጋጋ። ኢየሱስ ክርስቶስ ራሱ የተላከ እንደሆነ እየተናገረ እኮ ነው አይደል? ኢየሱስ ክርስቶስ ነው። የጥያቄ ወሳኙ ጥያቄ እኮ እዚህ ነው። አታዳምጥም? ማዳመጥ አትፈልግም? ብቻ ማውራት ነው ፈልገው። ልጨርስ፣ አዳምጥ። ይሄ ጥቅስ አመጣንና እዚህ ቦታ ላይ እዚህኛው ጥቅስ ጥያቄ ምን ነበረ? እግዚአብሔር አብ ኢየሱስ እንደላከው ታምናለህ ወይ ነው። አንድ የተረጋጋ። የመጀመሪያው ታምናለህ ያልከውን እሱን ጨረስን። በዚያው ላይ ደግሞ አንተ ልትጠየቅ ነው። ምን አልከኝ? በዚህ ጥቅስ ታምናለህ ያልከኝ አልጨረስንም። አዳም ተረጋ በለ ረበ ፈጣሪ። በቃ ምንም ማድረግ አይቻልም። ከላይ ያለው ቤተን አንሳ፣ ይዘር ቤተን አንሳ። እሺ አትረብሽ፣ ቤተን አንሳ። ተማርኩች ብለህ ታባድርግ ዳቪድ። እሺ አይ ከላይ ያለው ቤተን አንሳ። የምታወር ከሆነ ማለት ነው። ስለዚህ ታምናለህ ወይ ብለህ ጠየቅከኝ። አዎ ብዬ አብራራህ ጨረስኩኝ። አንተስ ታምንበታለህ ወይ ብዬ ጠይቀሃለሁ። ኢየሱስ የላከው አብ እንደሆነ ካመንክ አላህ አላከውም ማለት ነው። ስለዚህ እሺ ቤተን አንሳ። ለማንኛውም ይዘር እውነቱን ነው አወራ። ለምንድን ነው የምታወርደው? ጥያቄ እውነቱን ነው። እውነት ነው። ለምንድን ነው ያወረድከው? እውነቱ ነው። ለምን ያወረድክ? በእኔ ያመነ በላከኝ በአብ ያምናል ይላል መጽሐፍ ቅዱስ። አንዳቸው ያወራ፣ አንዳቸው አውራ፣ ችግር የለም። ማን ያውራ? ተስማሙ መጀመሪያ። እሺ ቆይ፣ በመጀመሪያ ደረጃ ኢየሱስ በእናንተ ኢሳ መልእክተኛ ነው ትላላችሁ። ጨርስ፣ ሀሳብን ጨርስና ከዚያ አወራለሁ። እሺ መልእክተኛ ነው ኢየሱስ። ከኢየሱስና ከሙሐመድ የትኛው ነው ፊት የነበረው? እሺ ቀድሞ በመምጣት ነው። ቀድሞ መምጣት ወደዚች ምድር መሲሁ ይበልጣል። መሲሁ ቀድሞ ነው የመጣው። ሙሴ ደግሞ ቀስ በል እስክጨርስ አዳምጥ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ዘመን ነቢይ ናቸው። ከመሲሁ በኋላ ነው የመጡት። ከመሲሁን ደግሞ በርካቶች ቀድመውታል። እነ ሙሴ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ኖህ፣ እነ አዳም፣ እነ ኤልያስ፣ እነ ኤልሳ፣ እነ ዘከርያስ፣ እነ ዮሐንስ፣ እነዚህ ሁሉ ይቀድሙታል። እሺ ጥያቄ ምንድን ነው? በላ ከሙሐመድ በፊት እስልምና ነበረ? ማስረጃ ታሳየኛለህ? እሺ እሱ ነው ጥያቄ። ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና ነበር ወይ ይላል። እስልምና ማለት ትርጉም ታውቀዋለህ? ብዙ ነቢያቶች አሉ ከሙሐመድ በፊት አሁን እንደተናገርከው ከሆነ አሁን እስልምና ትርጉሙን ታውቀዋለህ ወይ ወይስ ስላስረዳህ? ካላወቅህ አላውቅም በል። ካወቅህ ታውቀዋለህ ትርጉሙን በልና ተናገር፣ ችግር የለም። እሺ አስረዳኝ። እስልምና እስላም ብሎ ማለት አንድና ብቸኛ የሆነውን አምላክ መገዛት ማለት ነው። ታዲያ ነቢያቶች ሁሉ አንድና ብቸኛ የሆነውን አምላክ ይገዙ ነበር ወይስ አይገዙ? የትኞቹ ነቢያቶች? እነ ሙሴ፣ እነ ኤልያስ ሁላቸው አንድ አምላክ ነው የሚገዙት። ግን ጥሩ ክርስትና ግን ከዚህ ተቃራኒ ክርስትና ግን አይታወቅም ነበር ማለት ነው። ምክንያቱም አንተ እንደነሱ አንድ አምላክ አይደለም የምታመልከው፣ አንድም ሶስትም ነው የምታመልከው አይደለ? አንድም ሶስትም ማለት ፍቺውን ታውቃለህ? በመጀመሪያ አውቃለሁ። ፍቺው ልንገርህ።
የተናንሳው ሄሎ ታደርጉኛላችሁ ታዲያ ላውራበት። ኦኬ ያውራ ሚውት አታድርጉት ልጆች። እሺ አንድም ሶስትም ማለት ትርጉሙን አንተ ታውቀዋለህ ወይንስ እኔ ላስተምርህ? አሁን ስላሴ ማለት ሶስት ነው አንተ የምታውቀው? እንደዛ ነው እስካሁን እንትን ስትል የነበረው ስታስተምር የነበረው? አዎ ሶስት ጌቶች ነው የምትገዛው። እሺ ማስረጃ አለ ታሳኛለህ? አዎ እሺ አሳይኝ። ና ሳያለህ ሶስት ጌቶች አብሽር ቃል በቃል ሶስት ጌቶች እንደምትገዛ እወጣልሃለሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም። ዳሩ ግን ትምህርቴስ በማስረጃ ከመጽሐፍ ቅዱስ ነው። እሺ ሶስት ጌቶች እንደምትገዛ ላሳየህ ነው አሁን በማስረጃ። ሰይፈ ስላሴ ምዕራፍ 5 የትእዛዛቸው ባህሪ አንድ የሆነ ስንት ጌቶች? ስንተኛው ላይ ነው? ያውና ምዕራፍ 5 ቁጥር ስንት? ያውና ቁጥሩ እዚህ ጋር በግዕዝ ነው የተቀመጠው። ምን ይላል? አንብበው እስኪ። ስንት ጌቶች ናቸው የምትገዛቸው? ስድስተኛ ቁጥር ከዚህ በኋላ ሰማያዊ ቂርቆስ ይላል። ያውና እዚህ ጋር ሰይፈ ስላሴ የትእዛዛቸው ባህሪ አንብበው እስቲ። ወደዚህ መልሰው ትንሽ ወደ እጅግ ኖ እዚህ ገስት ላይ ስላሉ ይሸፍናሉ ስለሆነ ስልኩ ወደ አንድ ሆናል። አዎ እንደሱ አይዮ ትእዛዝ ባህሪ እና ሶስት ጌቶች ናቸው እና አንድ የሆነ እኮ ነው የሚለው። አንድ የሆነ ሶስት ጌቶች እሱም ስንት ጌቶች ናቸው? ስንት ጌቶች ናቸው? አንድ የሆነ እዚህ ጋር አይታይም? ቆይ አንድ ጌታ ወይንም አንድ አምላክ የሚል የለም ዘለቀ። አሁን ስለ ጌቶች እያወራ ያለውን ስንት ጌቶች ናቸው? የትእዛዛቸው ባህሪ አንድ። የትእዛዛቸው ባህሪ ማለት ታውቃለህ እኮ። አንድ ጊዜ አዳምጥ። ስንት ጌቶች ይላል ነው አሁን ጥያቄው። አንድ የሆነ ሶስት ጌቶች። አላሁ አክበር። ስንት ጌቶች? ማን ማን ናቸው እነዚህ ሶስት? እዚህ ጋር እያየህ አይደል እንዴ? አንድ ባህሪ እሺ እነዚህ ጌቶች እነዚህ ጌቶች ስንት ናቸው? አንድ ሶስት ጌቶች እያለ እኮ ነው ዘለቀ። ሶስት ጌቶች አዳምጠኝ። አብ ወልድ መንፈስ ቅዱስ ማለት አንድም ሶስትም ነው እንጂ ሶስት የሚባል አምላክ የለም። ሶስት እያለ እኮ ነው ዘለቀ። ሶስት ጌቶች እያለ ነው። ማን ናቸው ሶስቶቹ ጌቶች? አንድ የሆነ እስቲ አሳይኝ፣ ደግማ አሳይኝ። አንድ የሆነ እኮ ነው የሚለው። አንድ የሆነ ምን? አንድ የሆነ ምን? ያው ልንገርህ ስማኝ፣ ስለ ስላሴ ካላወቅ አንድ የሆነ ምን? አንድ የሆነ አለኝ። አንድ የሆነ ምን? አንድ አምላክ አንድ ጌታ የሚል የለም እያልኩህ እኮ ዘለቀ። ስንት ጌቶች አለ ይላል? ሶስት ጌቶች እያለ እያስቀመጠልህ ነው። ሶስት ጌቶች ነው የምታመልከው። እንዴት ቁጭ አሉ? እሺ ስለዛ እስቲ ማስረጃ ሳይኛ እቺን አንድ ርዕስ አንድ ሶስት ቁጥር ያስከና በዚህ እንትን ትላለህ። አንድ ማስረጃ በቂ እኮ ነው። ሶስት ጌቶች እንደምታመልክ እንዴት ነው አንድ ማስረጃ ለአንድ ሃይማኖት በቂ የሚሆነው? አንተ ከሺህ በላይ አምላክ እንደምታመልክ አታውቅም? አላህ አንድ ነው። ቆይ አላህ ጋር እንትን አትበይ። አንድ ስለዚህ ሶስት ጌቶች ነው የምታመልከው አይደለ? አንድ ነው። ሶስት ጌቶች አንድ አምላክ የላከኝ አብ። አዳምጠኝ። አንድ ሶስት ጌቶች ይላል። ምን ትላለህ እዚህ ጋር? ሶስት ጌታ የሚል የለም እያለ ሶስት ጌቶች እያለ እያየህ ለምን ትከዳለህ? እያየህ አንድ ባህሪ ነው የሚለው። አንድ ባህሪ አይደለም ሶስት ጌቶች ነው የሚለው። ባህሪ ማለት አገዛዝ፣ ስልጣን፣ ሶስት ጌቶች። ስለዚህ ሶስት ጌቶች ናቸው የምታመልከው። በድፍኑ አይደለማ። ተረዳ፣ ሰውን አስረዳ። እንደዚህ ነው እንጂ ሰው ማስተማር ዝም ብሎ በሽፍኑ አይደለም። እንደዚህ አንድ ጌታ ወይንም አንድ አምላክ የሚል የለም። እሺ ሶስት ጌቶች ናቸው የምታመልካቸው። ሶስት ጌታ አንድ ጌታ የለም የሚል ታወጣለህ። እዛ ላይ አንተ ልታሳይ አልቻልክም እኮ አንድ የሚለው ላይ ስግታልክ። ነገር ግን አንድ ምን ስለ ጊዜ ዝም አልክ። አንድ አምላክ ወይንስ አንድ ጌታ የለም፣ ነገር ግን ሶስት ጌቶች ብሎ አንድ የሆነ ባህሪ ያልኩ እኮ። ባህሪ አታውቅም? እሺ ባህሪ ምንድን ነው? ሶስት ጌቶች የሚለውን አንተና ሶስት ናቸው እያልክ የተናገርከው። እስቲ አንተ አስረዳኝ። ጭራሽ ስለ ሃይማኖቱ ማብራራት ራስ አይችልም። ምን እናድርገው? ፈጣሪ አንድ ባህሪ ማለት ብሎ ሊያብራራ ፈልገ። ዩዘር አንድ ላውራ አውራሽ ማነው ስምክ? ዩዘር ነው የምለው። አውሪ ችግር የለም። አንድ እሱም ማውራት ፈልጌ ነው።
ማን ማውራት ይችላል? አውሩ። ፕሮቴስታንትና ኦርቶዶክስ አንድ ጊዜ ቆይ እስኪ። እሺ አውሪኝ። እኔ የምልህ ጥያቄ እውነት ነው የምታወራ፣ እውነት እያወራ ነው። እሱ ግን አይደለም እያለ ነው። ስለሱ እኔ መመክረክ ትዘክድ አንተ ታውቃለህ ማን እንዳመንክ። ኢየሱስ ጌታ ነው መቼም ማለት ነው። ኢየሱስ ክርስቶስ ምድርን የገዛ ለምድር የሞተ ለሁሉም ሞተ ነው። ይሄ ታወቀ ነው። ስለሱ ይሄ ነጭ ነው ስትል ይሄ ጥቁር ነው እያለ ነው። ለምንድን ነው የምትከራከረው? ለሽ ለምን እዚህ ጋር ሰው ይቀጥፋል ታዲያ? እውነቱን ለምን አይናገርም? ኢየሱስ ክርስቶስ መሲህ አይደለም አምላክ ነው። የዘላለም አምላክ ኢየሱስ ክርስቶስ መሲህ ላይ ግን ያ እኔ ህይወትን ነኝ ማንገድ ነኝ ከምታልፍ ሰማይና ምድር ቢያልፍ ይቀላል ብሎ በወንጌል ላይ ተናግሯል። ለምን ቃሉን ታሳልፋለህ? የት ታንተን እየዋሻችሁበት ያላችሁት ኢየሱስ ክርስቶስን ወላሂ በአላህ ስም እላለሁ እዚህ ዓለም ላይ እንደ ክርስቲያኖች ኢየሱስን የዋሸበት የለም። አይሁዶች ራሱ እንደሱ አልዋሹበትም። ብዙ ሰው እዚህ ጋር እኮ አለ። ሰዎችን ከመቁጠር ማስረጃ አሳየን። ኢየሱስ ክርስቶስ አምላክ ነው አምልኩኝ ብሏል ብለሃል። አሳየን። ይሄን ትልቁ ላይ ነው ክፈት። አምላክ ነው አምልኩኝ ያለበትን። አዎ ጠብቀኝ፣ 5 ደቂቃ አሳያለሁ። ኧረ እስከ ትንሣኤ ቀን እጠብቅሃለሁ። ይሄን ካመጣህን የትክክል ዘጋግቼው ነው የሚሄደው። ሜት ሻንሻን አንቺ ሰላም አለይኩም ይሰማሻል? አንድ ቤት ሻንሻን ጥያቄ ነበረኝ። እሺ ጥያቄ እሺ ጥያቄሽ ምንድን ነው? ካነች ማርያም ተጠልቀሽ እሺ አላህን ነቢያቶች ሳያዩት ነው ማለት ተጋርዶ ነው እያናገራቸው ያሉት። እንደዚህ ፊት ለፊት አይደለም እያናገራቸው ያለው። በቀጥታም አናግሯቸዋል። እየተያዩ አይደለም። በቀጥታም በመላእክም በኩል አናግሯቸዋል። ማየት ሳይሆን ቃሉን ገልጦላቸዋል በቃል ደረጃ። ግን ያ ቃል የአላህ ማለት አላህ እያናገራቸው እንደሆነ በምን ሊያውቁ ይችላሉ? ማለት አሁን ለምሳሌ ግን ለቃል ይቅርታ ሰይጣንም እኮ አይገለጥም አይደለም። ግን አላህ መሆኑን በምንድን ነው የሚያውቁት? በጣም ጥሩ። ሰይጣን ስለራሱ መልካም ነገር ሊናገር ይችላል እንጂ በፍጹም ስለራሱ መጥፎ ነገር ሊናገር አይችልም። እንዳለ ሙሉ የቁርአንን ቃል ስትመለከች ሰይጣንን የሚያስጠነቅቅ ክፉ እንደሆነ የሚናገር ነው። ሰይጣን ቢናገር ኖሮ ራሱን እያሞካሸ ይናገር ነበር። ነገር ግን ሰይጣን የገሃነም ነው እያለ ቁርአን የሚናገር ቃል ነው። ሰይጣን እርጉም ነው እያለ የሚናገር ቃል ነው። ሰይጣን እርኩስ ነው እያለ የሚናገር ቃል ነው። ሰይጣን ጠላታቸው ነው ብሎ የሚናገር ቃል ነው። አይሻርላ በዚህ መረዳት ትችላለሽ። ቁርአንን ማን ያወረደው? ወማ ተነዘለት ቢሂ ሸያጢን ወማ የንበጊ ለሁም ወማ የስተጢዑን እያለ የሚናገር ነው። ስለዚህ ነው። ነገር ግን ይሄን ነገር ከይቅርታ ጋር እናነጻጽረው ከተባለ ሰይጣን የመጽሐፍ ቅዱስም የተናገረው ሰይጣን ነው ብንል ቀለል ይላል ይመስለኛል። ምክንያቱም የሰይጣን መልእክተኛ እንዳለው ጳውሎስ ራሱ ይናገራል። የመጽሐፍ ቅዱስ ጸሐፊ አንደኛው ጳውሎስ ምን ይላል? የሰይጣን መልእክተኛ አለኝ እያለ ቃል በቃል ይናገራል። መልእክተኛ ማለት እንግዲህ መልእክትን የሚያመጣና የሚሰጥ ማለት ነው። የሰይጣን መልእክተኛ አለው ጳውሎስ። ስለዚህ የመጽሐፍ ቅዱስ ጸሐፊዎች ሰይጣን መልእክተኛ አላቸው። የሰይጣን መልእክተኛ ብቻ ሳይሆን የመጽሐፍ ቅዱስ ጸሐፊዎች ሰይጣን ናቸው ተብለዋል። ማን ያለው ከተባለ ራሱ ኢየሱስ ክርስቶስ ወደ አንዱ ሐዋርያ ወደ መጽሐፍ ቅዱስን ከጻፈው መካከል ወደ ጴጥሮስ ዞር አለና አንተ ሰይጣን ነህ አለው። ኢየሱስ ምን አለ? አንተ ሰይጣን አለው። ማንን? አንዱን የመጽሐፍ ቅዱስ ጸሐፊ ጴጥሮስ ሰይጣን ነህ ብሎታል ቃል በቃል። ስለዚህ ሰይጣኖች ናቸው የጻፉት ማለት ነው። ሌላኛው ምንድነው? ለኢየሱስ ክርስቶስ ትልቅ ውለታ ውሏል ሰይጣን። እንደ መጽሐፍ ቅዱስ ምን አድርጎለታል ከተባለ የዓለምን መንግስታት ሁሉ በቅጽበት አሳይቶታል። አንድ ተራራ ላይ አቆሞ የዓለምን መንግስታት ማሳየት የሚችል ማን ነው ከአምላክ በስተቀር? ምክንያቱም በሰው ኃይል የሚሆን ነገር አይደለም። ይሄ እኔ አንድ ቦታ ላይ ቆሜ አይደለም የዓለምን መንግስታት በአቅራቢያ ያሉ ነገራቶችን በትክክል አላያቸው። አንተን እስከ መስማት መዝጋት ይሻላል። እውነት ነው የጌታ ሰው። ከዚያ በኋላ ምን አደረገን? ዲያብሎስ ኢየሱስ ክርስቶስን ወስዶ በተራራ ላይ አቆሞ የዓለምን መንግስታት በቅጽበት አሳየው። ይህ ሁሉ ይደንቃቸዋል። ዲያብሎስ ኢየሱስ ክርስቶስን እንደፈለገ ይፈትነው ነበር። ለ40 ቀን ያክል ፈትኖታል። ይህ ሁሉ ይገርማቸዋል። የመጨረሻው ምንድን ነው? የዚህ ዓለም አምላክ ሰይጣን ነው ተብሏል መጽሐፍ ቅዱስ ላይ። የዚህ ዓለም አምላክ ዲያብሎስ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ጳውሎስ የዚህ ዓለም አምላክ ዲያብሎስ ነው ብሏል። ስለዚህ ሰይጣን አምላክ እኮ ነው እንደ መጽሐፍ ቅዱስ ቃል በቃል አምላክ የተባለው መጽሐፍ ቅዱስ ላይ ነው። ይሄን ማለት ይፈልጋል። ቃል በቃል የዚህ ዓለም አምላክ ዲያብሎስ እንደሆነ ተናግሯል። ኢየሱስ ክርስቶስ ቃል በቃል የዚህ ዓለም ገዢ ዲያብሎስ እንደሆነ ይናገራል። ምን ይሻላል? ሰይጣን ያለው ቦታ ምንድን ነው በቁርአን ላይ ብላችሁ መታችሁ ብታዩ በጣም የተረገመ የተዋረደ ነው።
ቃለ እኽሩጅ ሚንሃ መዝኡመን መድሑራን ያለው አምላካችን አላህ ሱብሓነሁ ወተዓላ ከዚህ የተዋረድክና የረከስክ ስትሆን ውጣ ከዚህ ብሎ ነው ያባረረው በቁርአን ላይ። ለአምለአነ ጀሀነመ ሚንከ ወሚመን ተቢዐከ ሚንሁም አጅመዒን አለው። በአንተና አንተም በተከተሉ ሁሉ ገሃነምን እሞላታለሁ ብሎ ነው ያባረረው። ካቻላል በአንተና አንተም በተከተሉ ገሃነም ትሞላለች አለው። ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱወ ይለዋል። ሰይጣን ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት ይለናል አምላክ አላህ ሱብሓነሁ ወተዓላ። አያችሁ ኢነ ሸይጣነ ሊልኢንሳኒ ዐዱወ ሙቢን ይላል። ሰይጣን ለሰዎች ግልጽ የሆነ ጠላት ነውና ተጠንቀቁት እያለ ይናገራል። ለዐነሁ ላህ ይላል። ሰይጣንን እኔ አምላክ አላህ ረግሜዋለሁ እያለ ይናገረዋል። በጣም የረከሰና የተዋረደ ቦታ ነው ያለው። ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን፣ አንተ በባሪያዎች ላይ ስልጣን የሚባል የለህም ውጣ ከዚህ ብሎ ያባረረው። ይሄን ሁሉ ብሎት ሳለ ሰይጣን ነገር አይችልም። እሺ እና ይሄን ይመስላል። ጥያቄ ካለሽ መቀጠል ትችላለሽ። ከነቢዩ መሐመድ በፊት የነበሩት ሰዎች ጀነት ይገባሉ ጥሩ ስራ ቢሰሩም? አዎ አምላክ አላህ ሱብሓነሁ ወተዓላ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት በየዘመናቱ ነቢያትን አስነስቷል። እነዚያ ነቢያቶች ስለ አንዱ አምላክ ስለ አላህ ሰብከዋቸዋል። አላህም በብቸኝነት የተገዛና እነዚያን ነቢያቶች የተከተለ ጀነት ይገባል። ለምሳሌ ማስረጃ ልስጥሽ። መሲሁ የማርያም ልጅ ሲያስተምር ምን አለ? ወቃለ አልመሲሑ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዐለይሂ ልጀነተ ወመእዋሁ ናር አለ። መሲሁ ለእስራኤላውያኖች እንዲህ አላቸው፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ አላህን ተገዙ። እነሆ በአላህ ላይ ሌላን አካል ያጋራል፣ ሌላን አካል ያመለከ ግን ገነት በእርሱ ላይ እርም ሆናበታለች፣ መመለሻውም እሳት ገሃነም ነች ብሎ ነገራቸው። ስለዚህ መሲሁ ምን አስተምሯል? አንዱን አምላክ በብቸኝነት ከተገዛችሁ ገነትን ትገባላችሁ፣ እርሱን ከካዳችሁ ግን ገሃነም ትገባላችሁ ብሎ አስተምሯቸዋል። ስለዚህ ከመሲሁ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ትውልዶች ነቢያቶችና ተከታዮቻቸው የገነት ናቸው ብለን እናምናለን። ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም አነቢዩነ ፊል ጀና ብለው ተናግረዋል። የቀደሙኝ ነቢያቶች ሁሉ የገነት ናቸው ብለው ተናግረውላቸዋል። በጣም ይወዷቸው ነበር፣ በጣም ያከብሯቸው ነበር። መሲሁን ሲያነሱ ነቢዩ ሰለላሁ ዐለይሂ ወሰለም ላሳያቸው እችላለሁኝ። ጻድቁ ሰው እያሉ ነው የሚያነሱት። ወአቁሉ ከማ ቃለ አልዓብዱ ሷሊህ ይላሉ። ጻድቁ የአላህ አገልጋይ እንደተናገረውን የምናገራለህ ይላሉ። ጻድቁ ነው የሚሉት ብዙ ቦታ ላይ ሲያነሱ ይታቻል። ማርያምን ነቢያችን ሰለላሁ ዐለይሂ ወሰለም ጻድቋ ሴት እያሉ ነው የሚያነሷት። ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ኸዲጃ ጻድቋ እያሉ ነው የሚያነሷት። ይታቻል። ስለ አብርሃም አንዴ ተነሳ። ያ ኸይረ ናስ አሏቸው ነቢ ሰለላሁ ዐለይሂ ወሰለም ሰዎች መጥተው አንተ የሰው ሁሉ መልካምና በላጭ ሰው ሲሏቸው ነቢ ሰለላሁ ዐለይሂ ወሰለም እውነትም የሰው ሁሉ በላጭና መልካም ናቸው፣ ግን ነቢያቶች እንዲረሱ አልፈለጉምና ምን አሉ? ላ ኸይረ ኢላ ኢብራሂም አሏቸው። ከአብርሃም በላይ ማንም መልካም የለም እናንተ ብለው ተናገሯቸው። በጣም ነው የሚወዷቸው ነቢያቶችን። ለነቢያቶች በጣም ልዩ ክብር እንድንሰጥ አሳይተውናል፣ አስተምረውናል። ይታቸዋል። ነቢያቶች ከእኛ ሁም ዐለ ረእሲ ወልዐይን ከዓይናችን በላይ ከራሳችን በላይ በጣም የምንወዳቸው የምናከብራቸው ናቸው። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶችና ተከታዮቻቸው ሁሉ አንድና ብቸኛ የሆነውን አምላክ በእርሱ ላይ ቅንጣትን ሳያጋሩ የተገዙ በዚያው ላይ ጸንተው የሞቱ ሁሉ የገነት ናቸው ብለን እናምናለን። አይ እሺ፣ አሁን ዘለቀ ማስረጃውን ያምጣውና ከዛ የእስላምና ማለት እንደሚባል መሰረታዊ የሆኑ ነገሮች ንገረኝ። መርሐባ። እሺ፣ የእስልምና መሰረት አንድና ብቸኛ የሆነውን አምላክ አላህ ሱብሓነሁ ወተዓላን በብቸኝነት መገዛት ነው። ከእርሱ ላይ ቅንጣትን ሳታጋሩ እርሱን በብቸኝነት መገዛት። ሀላሁ ይበልጥ ደግሞ ኢንሻአላህ አቡከር አለ አቡከር አለው። ሰላም አለይኩም። ወአለይኩም ሰላም። ወአለይኩም ሰላም። ራለው ቀደም ነበርኩኝ እኮ እሱ ትቀጣለህ፣ ጠፍተሃል። ቅጣት ትቀበላለሽ። አይ አቡከር ቀጥላቸው። እሺ ሌሎች ልጆች ገስት ካሉ ክርስቲያኖች ገብታችሁ በስነ ስርዓት ተወያዩ፣ በስነ ስርዓት ጠይቁ። አንድ ነገር ለብቻ ልንገራችሁ። እስልምና ላይ ብቻ ጥያቄ ተጠየቃችሁ የዛኔ በእስልምና ይመለስላቸዋል። አነጻጽራቸው የምትጠይቁ ከሆነ ደግሞ አትንኩብን መጽሐፋችንን አትበሉ። እውነትን ለማወቅ ያክል ያነሱላቸዋል ሙስሊም ልጆች። ካነጻጸራችሁ ይነጻጸራል። እሺ አይ ክርስትና ላይ ብቻ ከሆነ ደግሞ ክርስትና ላይ ብቻ ይወራል።
አይ እስልምና ላይ ብቻ ከሆነ እስልምና ላይ ብቻ ሙስሊሞች በዚህ ስርዓት ነው የሚሄዱት። አነጻጽሮ ከተነሳ ግን ከሁለቱም መነሳቱ አይክፋችሁ። ዓላማችሁ እውነት ላይ ለመድረስ ይሁን እውነትን ለማወቅ ይሁን ይወራቻል አይደል? የሆነ ሃይማኖት የግል ንብረት አድርጋችሁ አትያዙት። አምላክ በነቢያት በኩል የደነገገው መንገድ አለ፣ ያንን እናገኝ የሚል ዓላማ ይኖረን ሁላችንም። ይወራቻል። ዓላማችን ወደ አምላካችን መቅረብ ነው። ያን ነቢያው ነው ወደ እውነተኛው አምላክ የሚያደርሰው መንገድ የትኛው ነው የሚለውን ማወቅ ይሆን ዓላማችሁ። ይወራቻል አይደል? በዚህ መልኩ ሲሆን ጊዜ ውይይቶች፣ ንግግሮች በጣም ያማሩ የተጣጣሙ ይሆናሉ። ይወራቻል። ያ ነው። እሺ አቡከር ቀጥልላቸው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ። እሺ ያው ወገናችን የጠየቅሽው ጥያቄ ስለ እስልምና አጠቃላይ ነገር ነው አይደለ? የፈለግሽው ስለ እስልምና አጠቃላይ ነገር ማወቅ ፈልጋለሁ ይመስለኛል ጥያቄሽ። አዎ ግን የሆነ ዘለቀ አመጣዋለሁ ያለ መረጃ አለ፣ እሱ ያምጣውና እሱ ሊሆን። እሺ ዘለቀ ቆይ እኔ እንትን ልበልሽና ትንሽ ሰዓት እንስጠውና ከዛ ወደ ዘለቀ ሐሳብ እንሄዳለን። እኛ አጠቃላይ እስልምና የሚያስተምረው አስተምሮ ምንድነው፣ ኢስላም ብሎ ማለት ምንድነው የሚለውን ነገር ልግለጽልሽ በመሰረቱ ማለት ነው። ኢስላም ብሎ ማለት አልኢስቲስላሙ ሊላሂ ሱብሓነሁ ወተዓላ ወልኢንቂያዱ ለሁ ቢጣዓ። አንዴ ዘለቀ ይቅርታ ይዘርያ አንዴ 3 ደቂቃም አልፈጅም። ኢስላም ብሎ ማለት ለአንድ አምላክ ለአላህ ሱብሓነሁ ወተዓላ መታዘዝ፣ እጅግርን ለሱ መስጠት ብሎ ማለት ነው። እኛ ሙስሊሞች ለአምላካችን የታዘዝን አካላቶች ነን። እንደውም አንዳንድ አካል እኔ በጣም የሚገርመኝ ነገር ሙስሊሞች ናቸው ወይ ተብሎ ራሱ መጠየቅ አይገባም ነበር። ሁላችንም እንደውም በቃ ተዋርቀን የግድ እኛ ሙስሊሞች ነን ልንል ይገባል። ምክንያቱም ሙስሊም ብሎ ማለት ለአንድ አምላክ ለአላህ ሱብሓነሁ ወተዓላ ፕሮፐር የሆነ ወይም አግባብነት ያለው ሰሚት ማድረግ፣ አግባብነት ያለው መታዘዝን መታዘዝ ማለት። ነቢያቶች አግባብነት ያለው ታዛዦች ናቸው ወይ ካልን አዎ ታዛዦች ናቸው። እኛስ ታዛዦች ነን ወይ? አዎ ታዛዦች ነን። አብዛኛው ሰው ታዛዥ ነው። ስለዚህ ከዛ አንፃር እኛ ሙስሊም ብሎ ማለት አልኢንቂያዱ ሊላሂ ሱብሓነሁ ወተዓላ ለአላህ ሱብሓነሁ ወተዓላ እጅግር የሰጠን ማህበረሰቦች ማለት አንድ። ሁለተኛ ሙስሊም የሚለው ቃል በራሱ አብሮ ተቆራኝቶ የሚመጣው ምን የሚባል ነገር አለ? ሙስሊም ተከታይ ነን፣ የነቢያቶች ሃይማኖት ተከታይ ነን። ነቢያት ያዘዙንን ነገር የምንሰራን። ከነቢያት ደግሞ የመጨረሻ መደምደሚያ የሆኑት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በባህሪያቸው ምስጉን የሆኑ፣ በጸባያቸው ምስጉን የሆኑ፣ በተግባራቸው ምስጉን የሆኑ፣ በአስተምሮታቸው ምስጉን የሆኑ በጣም ያማረ ነገርን በማስተማር የምናውቃቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእሳቸው ተከታይ ነን። እሳቸው ሲያስተምሩን ለምሳሌ አንቺ አሁን ምናልባት ሰምተሽ ላይሆን ላታቂ ትችላለሽ። ሲያስተምሩን እሳቸው ምን ይሉናል? አንድ ሰው አንድ ቤት ላይ ሲኖር ጎረቤቱ ተርቦ እሱ ደግሞ ጠግቦ ያደረ አካል አማኝ አይደለም ብለው ያስተምራል። ይሄ ምን ነው የሚያስተምረው ከተባለ እርስ በርስ መረዳዳት። ክርስቲያን ሊሆን ይችላል፣ ምንም ሊሆን ይችላል። እነሱ ጋር አብረን መብላት አለብን፣ እነሱን ማጠጣት፣ የመሳሰለው ነገር ማለት ነው። እና ይሄ አጠቃላይ ዲነል ኢስላም የሸሪዓው የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮ ነው። ኢስላም ብሎ ማለት ሲምፕሊ ይሄ ነው። አንድ አምላክን ማምለክ፣ ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መታዘዝ። ለአላህ ሰላትን እንሰግዳለን፣ ጾም እንጾማለን። ሰላት ስንሰግድ ለአንድ አምላክ ያለንን ታዛዥነት እያሳየን ነው። ጾም ስንጾም ደግሞ አንደኛ ነፍሳችንን መያዝ መግደል አለ። ሁለተኛ ደግሞ ጾም ስንጾም ለካ እንደዚህ የሚራቡ ማህበረሰቦች አሉ ብሎ እነሱ መረዳት ደግሞ አለ። ደግሞ ከሃይማኖታችን መሰረት ደግሞ አንዱ ዘካ ተብሎ የሚጠራ ነገር። ዘካ ደግሞ ማለት ምን ማለት ነው? يؤخذ الاموال من اغنيائهم وتعطى لفقرائهم ከሀብታሞቻቸው ብሩ ተወስዶ ለድሆች የሚሰጥ ብር ማለት ነው። ድሆችን እንድንረዳ ስለሚያዘን እስልምና ማለት ነው። ዝም ብሎ መኖር የለም። ካፒታሊዝምን ዝም ብሎ አንተ ብቻ ክበርም አይልም፣ ግዴታ ሀብትም አታፍራም አይልም። ሀብት ማፍራት ትችላለህ፣ ነገር ግን ደግሞ አጠገብህ ያለው ወንድምህን፣ እህትህን፣ ሀገርህን፣ ቀይህ ላይ ያሉ ማህበረሰቦችን እንድረዳ ደግሞ ትታዘዛለህ ማለት ነው። እና እነዚህ መሰረታዊ 5 የኢስላም መሰረቶች ናቸው። እስልምና ሲምፕል ይሄ ነው። እሺ ዘለቀ ዩዘርዬ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ያላችሁ ሰዎች ሳትወጡ ማለት ነው አቡበከርን ፎሎ አድርጉት። ይህያ ደግሞ ቪዲዮ ለቅ ያለው እያለ ነው፣ ኮፒ ሊንክ አድርጉለት። አቡበከርን ግን ያላደርጋችሁ አድርጉት ማለት ሰው ሳይሄድ ልናገር ብዬ ነው። ይቅርታ ቀጥሉ። እሺ ይሁን ችግር የለውም። እሺ እሺ እንትን እሺ ዘለቀ ሰላም ብያለሁ። ዩዘር አቡበከር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አንዴ እዚህ ጋር ጥያቄ ነበረኝ።
እሺ ሁሱ እንትን ሲያርጋውን ጥያቄ ምናምን ሲኖራችሁ ሙስሊሞች በተቻለ መጠን እኛ ቢያንስ የብርሃን መንገድ ላይ ነው ያለነው፣ ሂዳያ መንገድ ላይ ነው ያለነውና እናንተን ተትታችሁ ሌሎቹ እንዲጠይቁ የሚደረግበት ምክንያት ቢያንስ እናንተ ምንም ቢሆን በቃ ገብታችኋል፣ መስመር ላይ ገብታችኋል እና እነሱን ቅድሚያ የሚሰጥበት ምክንያት ከዛ አንፃር ነው። እሺ ከክፋት ከምናምን አንፃር አትዩት። አሁን ሳይ አንታው ሙስሊም የፈለገ ጥያቄ ቢኖርህ በቃ የተሻለ ነው ሂዳያ መንገድ ላይ ነው ያለው፣ ሲራጡል ሙስተቂም ላይ ነው ያለው። በየቀኑ ሂዳያን መጠየቅ ነው። እነርሱ ገና ወደዚህ መንገድ አልመጡም። ከዛ አንፃር እናንተን ያዝ ተደርጋችሁ እነሱ ስትጠየቁ አንዳንዴ ስለምመለከት ነው። ቆይ ትቀጥላላችሁ ምናምን ሲል ከክፋት እንዳታዩት። እሺ አሁን ቀጥላ ግን ከክፋት እንዳታዩት። 50 ደቂቃ አንድ ቀንም ይቆይ በቃ ችግር የለውም። የኛን ያዝ አድርገን የነሱ ስለሚቀድም ማለት ነው። ከዛ አንፃር ነው። አሁን ጥያቄን ኢንሻአላህ አንተ እንትን በል ዩዘር እሱ ሲጨርስ ቀጥታ ወደ አንተ ነው መጣው፣ ወደ ማስረጃህን ታሳየናለህ። የኔ ጥያቄ ማለት ነው ለምሳሌ አሁን ቪዲዮ ማንሳት ምናምን ቪዲዮ መነሳት አይቻልም ይላሉ፣ ፎቶ መነሳት አይቻልም ይላሉ አንዳንድ አሊሞች ማለት ነው። ግን አሁን እሱ ፎቶ ፕሮፋይሉ ራሱ ፎቶ ነው፣ ቪዲዮም ሰርቶ ይለቃል። ግን ይሄ እንዴት ይታያል? ሁለት ነገሮችን ላስቀምጥ እዚህ ጋር። ሁሱ ቢኖር እሱ ቢቀጥል እንደውም ጥሩ ነበር፣ ግን ያለ ስለማይመስለኝ ሁለት ነገራቶችን እኔ አላስቀምጥ መጀመሪያ ማለት ነው። አንደኛው የፎቶ መነሳትን አስመልክቶ በአጠቃላይ በዑለማዎች አቋም መሰረት ፎቶ መነሳት የሚባለውን ሐሳብ አብዛኞቹ ዓሊሞች አይደግፉትም። አብዛኞቹ ዓሊሞች ማለት ነው። ያ ማለት ግን አንዳንድ ሁኔታዎች አሉ፣ አስተውላችሁ ከሆነ አንዳንድ ሁኔታዎች አሉ። ለምሳሌ አለ ብቻ ብዙ ዓሊሞችን ብትመለከቱ የብዙ ዓሊሞች ፎቶ ትመለከታላችሁ እና አንዳንድ ሁኔታዎች አሉ እና ከዛ አንፃር አንዳንዶቹ አይ ከዚህ አንፃር ይሄ ችግር የለውም ብለው የሚሉ አሉ። አንዳንዶቹ ደግሞ ከዚህ አንፃር አይ ይሄ ችግር አለው ብለው የሚያስቀምጧል። መሰረታዊ ፖይንቱ ግን እንድታቁትና እንድትይዙት የምፈልገው መሰረታዊ ፖይንት ምንድነው? ሴቶች በተለይ ሴቶች ይሄንን ነገር ተጠንቀቁ። ምክንያቱም ችግር ስለሚፈጥርባቸው ህይወታቸው በጣም ከፍተኛ ችግር ይፈጥራል። ፎቶ የሚባለው ነገር ሴቶች ላይ በጣም ከፍተኛ ችግር ይፈጥራል። የጋብቻ ህይወታቸውን ሊበጠብጥ ይችላል፣ ወይ የተለያየ ህይወታቸውን ሊበጠብጥ ይችላል እና ከዛ አንፃር ያንን ጥንቃቄ አድርጉ። ኦኬ፣ ከዛ አንፃር ያንን ጥንቃቄ አድርጉ። በአጠቃላይ ግን በዑለሞች አቋም መሰረት አንዳንዶቹም ይሄ ነገር ችግር የለውም ብለው የሚያነሱ አሉ። አንዳንዶቹ ደግሞ ይሄ ነገር እንደዚህ በዚህ መንገድ ምናየው አለ፣ በዚህ መንገድ ደግሞ እናስበዋለን ብለው የሚያነሱ አሉ። የዑለሞች አቋም ስላለ ማለት ነው። በአጠቃላይ ግን አለማድረጉ የተሻለ ነው የሚሆነው። እኛ ያንን ነው የምንለው። ሁሱ ማን ነው? ዩዘር አለ ዘለቀ እሺ፣ የለህም። እሺ ታነች ማርያም የሚል አካውንት እና የስራ ምንድን ነው የእርሳን የሚል አካውንት ታነች አለሽ ወይ ደግሞ ይርሳን አለሽ? ሌላ ክርስቲያን አስገቡ ኢንሻአላህ። እሺ ጎንደሬው ሰላም ብያለሁ። ሰላም እግዚአብሔር ይመስገን። እንዴት ነህ? እንዴት ጤና ደህና ነው? ክብሩ ይስፋ ኢየሱስ ክርስቶስ የድንግል ማርያም ልጅ ይመስገን ደህና ነኝ። የድንግል ማርያም ልጅ ነው የሚመሰገነው ወይስ አምላክ ነው የሚመሰገነው? የድንግል ማርያም ልጅ እኮ አምላክ ነው። ይሄን አታውቅም እንዴ? አምላክ ልጅ ነው። አዎ በድንግል ማርያም ተወልዷል እኮ አምላክ ልጅ ነው። አዎ እንዴት አይምሮህ ተቀበለው? አንተ የዓለማትን የፈጠረ ሰውን ያስገኘ የምትለው አምላክ ከሴት ማህፀን የተወለደ ልጅ ነው ለማለት እንዴት አይምሮህ ተቀበለ? እስቲ እንዴት ነው ታስረዳ? ምክንያቱም ለአምላክ ነገር የሚሳነው ነገር ሁሉን ነገር ማድረግ ይቻላል እንዴ? አምላክ ሁሉን ነገር ማድረግ ይችላል። አምላክ ሁሉን ነገር ማድረግ ይችላል። አየስ
እሺ አምላክ አለማድረግ ይችላል? አለማድረግ ማለት ምንድነው? ለምሳሌ እሺ ሊሸከመው የማይችለው ድንጋይ አምላክ መፍጠር ይችላል? ሊሸከመው የማይችለው ማለት ምን ለማለት ነው? ሊሸከመው የማይችለው ድንጋይ መፍጠር ይችላል? አረ በአምላክ ዘንድ ሊሸከመው የሚችለው የማይችለው ባል ነገር የለም እንዴ? ለአምላክ ክህሎት አይነገርለትም ማለት ነው። እባክህ አንተ እንደው አልተማርክም መሰለኝ መልስ ችግር የለውም። ለአምላክ ሊሸከመው የማይችለው ድንጋይ መፍጠር ይችላል ወይ ይችላል ወይ አይችልም? በለ ስለዚህ የማይችለው ነገር አለ ማለት ነው። አመሰግናለሁ። አይችልም መፍጠር አይችልም ማለት ሰማችሁት? ስለዚህ አላልኩም። ኧረ ተው አላልኩም። ኧረ ፖለቲካ ኧረ ተው ፖለቲካ እንዴ! አምላክ የሚሳነው ነገር የለም ካልኩ በቃ ጨረስኩ። አምላክ ሁሉ ነገር ማድረግ ይችላል ካልኩ በቃ ጨረስን። ስለዚህ ሊሸከመው የማይችለውን ነገር ሊፈጥር ይችላል ማለት ነው። አምላክ ሊሸከመው የማይችለውን ነገር ምን ጥያቄ ነው የምጠይቅ? በቃ ያ እንዴት ግራ እንደገባህ እኔ ሐሳቡን ምን እንደሆነ ላስረዳ። አሁን ስትነሳ አንተ ስተት ሰራ። ምን አልከን? አምላክ ሁሉን ነገር መፍጠር ይችላል አለ። መፍጠርና መሆን የተለያየ አው ማድረግና መሆን የተለያየ ነገር ነው። ለምሳሌ አምላክ ሁለተኛ ጥያቄ ሁሉን ነገር ማድረግ ይችላል። ቆይ ልጠይቅህ። አንዴ ብቻ ስመኝ አላህ። ስለዚህ አላህ የማይችለው ነገር ማድረግ አይችልም ማለት ነው? ቆይ አላህ ሁሉን ነገር ማድረግ አይችልም? የሚሳነው ነገር አለ? ወንደሪ ቆይ አንዴ። አይ እቺ መልስልኝ። እቺ ብቻ መልስልኝ። አላህ እኮ መልስልኝ። እኛ ሙስሊሞች እናንተ እንደምታምኑት አይደለም የምናምነው። የኛን አስረዳሃለሁ። አሁን የጀመርነው አሁን እናንተ ኧረ እንደው በስመ አብ ይኸውልህ፣ አሁን እናንተ የሚለውን ቋንቋ አትጠቀም። እኔ ነገሩ የጠየኩ ምንድነው አሁን አላህ አልኩ አይደለ? አላህ የሚሳነው ነገር አለ ወይ ነው የምልህ። ለበቃ ለመጫጫ ምናምን ለመደራረቅ መጥመጥ ወላይ ጊዜ የለንም። ለመጫጫ ምናምን ያው ያነሳነውን ሐሳብ እኔ ለምን እንዳነሳው ገና ሳይገባ አላህ እሱ አይደለም። አንዴ አዳምጥ መጀመሪያ ምን እያልኩ እንደሆነ ማለት ነው። ሐሳቡ ምን እንደሆነ አዳምጥ። በነገራችን ላይ ቆይ አንዴ አሚውስ ታረግ ጀጅ ታረገኛል። ሳወራ ታወራለህ። እኔስ እንዴት ላድርግ ብለህ ነው? ቅድም ራሱ አሁን ሁሱ በጣም ሲቀጥፍ ነው የሰማሁት። በጣም አውቄልቄ ሌባ ውሸታም ነው። እንዴት ብትለኝ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለውን ኢየሱስ ክርስቶስ የዘላለም ሕይወት የሚሰጠው እውቀትን ነው እንጂ ዘላለም ሕይወት አይሰጥም እያለ ክርስቲያኖችን ሲያጃጅላቸው ሰምቻለሁ። ቅድም ገስት የላከው ራሱ ከዛ አንጻር ነው። እንዴ ለምንድን ነው እንደዚህ እያለ ጀጅ የሚያደርግ ማለት የማያውቀውን አሁን ላችሁም እንዴ ጋይስ? አቡበከር ኔትወርክ ነው ኔትወርክ ይዞኝ አይደለም። ያው እኛ እንትን አንልም እንግዲህ ከሮጠው ሁሉ ጋር ከጮኸ ነገር ጋር አይጮህም። ከዛ አንጻር ነው አይ ቲንክ እኔ ምን አይነት ግብረገብነትና ምን አይነት ማህበረሰብ ያሳደጋቸው ሰዎች እንደሆኑ አዝናለሁ በጣም። እና ወደ አነሳነው ሐሳብ ስንመለስ አምላክ ሁሉን ነገር ማድረግ ይችላል አለና አምላክ ሰው ሆኖ አላለን። መሆንና መቻል የተለያየ ነገር ነው። ለዛ ነው እኔ መልሼ ጥያቄ ጠየቅኩት። አምላክ ፍጡር መሆን ይችላል ወይ? ለምሳሌ አምላክ ፍጡር መሆን ይችላል ወይ? እታችኋል። ይሄ መቻል ጉዳይ አይደለም የመሆን ነው። አምላክ አይጥ መሆን ይችላል ወይ? ይሄ መቻል ጉዳይ አይደለም የመሆን ጉዳይ ነው። መሆን የሚባል ነገር ደግሞ አምላክ ባህሪ ላይ አምላክ አስሆኝ እንጂ የሚሆን አይደለም፣ የሚቀየር አይደለም። ተመልከቱ እንግዲህ አይምሯቸውን እንዴት አድርገው እንዳደረጓቸው። አምላክ ሁሉን ነገር ማድረግ ይችላል፣ ስለዚህ አምላክ ሰው ሆኗል ነው? አዎ። ስለዚህ አምላክ ሁሉን ማድረግ ይችላል? አዎ ይሉሃል። ኦኬ፣ አምላክ ሁሉን ማድረግ የሚችል ከሆነ አምላክ ሊሸከመው የማይችለው ድንጋይ መፍጠር ይችላል በሏቸው። አይችልም ካሉ ሁሉንም ማድረግ አይችልም ሊሉ ነው። አዎ ይችላል ካሉ ደግሞ ሊሸከመው የማይችለው ድንጋይ አለ ማለት ነው። ይህንን ሎጂክ ነው መሰረት አድርጌ ልመታ የነበረው። ኦኬ፣ ሌላ ክርስቲያን ካለ አስገቡሽ። እዚህ ስገቡ በጣም አልሐምዱሊላህ በእውቀትም በምንም የደረጁ ሰዎች ጋር ነው የምታወሩት። ስለዚህ በቃ ዊዝ ሪስፔክት እውቀትን መሰረት ያደረገ ይሄ መዛለፍ፣ መናቆር፣ ይሄ አሽሙር ምናምን ይበቃ ይዛችሁ አትምጡ። ሃይማኖት የሚሰበክ ነገር ካሌላችሁ ጎሄር ተውት። አለመግባትም ይቻላል። ገስት ገብታችሁ እናወራለን ብላችሁ ስለ ክርስትናን እንሰብካለን ብላችሁ እናንተ አሁን እኔ ይሄን ሰው እንዴት ነው የሚቀበለው? ቆይ ክርስትናን
አሁን ይሄ አሁን ያሁኑ ሰውዬ ባህሪ የያዘ አካል የፈለገ ሃይማኖቱ የፈለገ ቢሆን እንዴት አድርጋችሁ ነው የምትቀበሉት? በምንም ተአምር ልቀበለው አልችልም። እኔ መጀመሪያ ሄደህ አትዝረክረክ፣ ስርዓትህን ጠብቅ ነው ብለው እና አላህ ሂዳያ ይስጣችሁ። እንግዲህ ወላ ነቁሉ ኢላ ማ ይርዲላህ። እሺ ሌላ ክርስቲያን ካለ አስገቡልን ሞዴሬተሮች ኢንሻአላህ። ሰላም አለይኩም ወራህመቱላህ። እንዴት ነው ኡስታዝ አቡበከር? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? አልሐምዱሊላህ። ሰላም ናችሁ? አልሐምዱሊላህ አልሐምዱሊላህ። ያው ብዙ አልቆይም። እኔ ምናልባት ቪዲዮ በጣም እያስቸገረኝ ነው። ቪዲዮ እየታየ አይደለም ምናምን ነገር። ተከታታይ ቪዲዮዎችም ከዚህ በኋላ ኢንሻአላህ አለቃለሁ። በአንድ ርዕስ ጋር በተገናኝ ተከታታይ ቪዲዮዎችን መልቀቅ ጀምራለሁ ኢንሻአላህ። እየገባችሁ እስቲ እንትን በሉልኝ። ደህና መድኃኒት ስጡልኝ። በጣም ያስቸግራል። ቪዲዮ ተለፍቶ ተሰርቶ ምናምን እይታ ከሌለው ምናምን በጣም ይደብራል። ኦልሞስት አሁን የሰራሁት ቪዲዮ ትላንት የለቀኩት ቪዲዮ አለ። ከትላንት ወዲያ ይመስለኛል የተለቀቀ ቪዲዮ አለ። ገና እይታ የለውም። ገና 1000 ምናምን እይታ ነው ያለው። በደንብ እይታ እንዲኖረው እየገባችሁ እንትን አድርጉ። አይ ቲንክ እዚሁ መረዳት ካል ከሱ ነው። ኦኬ የዘመኑ ልጆች ግን አስተውላችሁ ከሆነ ምናምን ያበዛሉ። እንደዚህ አድርጌያለሁ ምናምን እንዲሆናል ምናምን እንደዚህ አልሰማም። አብዱ አወቅ ክርስቲያን ነኝ። እንዴት ነህ? ሰላም አለይኩም እያለሁ። እሺ አንዴ እድል እሰጥሃለሁ። እሺ አንዴ ከዩዘር አለ ቅድም እንትን ብሎ ስለነበረ ኦኬ ዩዘር ይሄ ሌላ ነው እንዴ? እሺ ክርስቲያን ነኝ። ወይኔ ወጣ። ማን ያወጣኝ? ለምን አወጣችሁኝ? የአሁኑን ሰውዬ ስለምንድን ነው ያወጣችሁ? ትክክለኛ ነገር ነው የተናገረው። እሺ ስለዚህ ክርስትና መሳደብን በተናገረው ላይ ማስረጃ ማሳየት ነው። ለምን ታወጡታላችሁ እኮ? ስለዚህ መሳደብን ይፈቅዳል ማለት ነው ሃይማኖታችሁ። በጣም የሚገርም። ቆይ መሳደብ ሲጀመር የሰይጣን ነው። እሺ ቆይ የ56 ዓመት ሽማግሌ የ6 ዓመት ህፃን ማግባት ነብይነት ያስብላል? ከምን አንጻር እስቲ ማለት የፈለግከውን አብራራው። ምንድን ነው ለምሳሌ ምን እያልክ ነው? ቆይ አይ ጥያቄን ትቀጥላለህ። ከመቀጠል በፊት ግን ለካ አንተ ቅድም 5 ደቂቃ ስጡኝ ብለህ ነበረ። ኢየሱስ ፈጣሪ ነኝ ያለበት ቦታ አለ ብለህ ነበረ። እሱን አሳየን። ቶሎ በል ሚዩትን አንሳና ኢየሱስ ፈጣሪ ነው ያለበት ቦታ አለ ስላልክ እሱን አሳየን። ቀጥላለህ። ቆይ ለምንድን ነው ሚዩት የምታደርጉኝ? ሚዩት አታድርጉት። ይኸው ማንም አያደርግም። ማውጣት ነው አለቀ። ለምንድን ነው ሚዩት የምታደርገኝ? ኧረ ቆይ ቅድም 5 ደቂቃ ስጡኝ ብለህ ነበረ። እሱን ማስረጃ አንተ እሱን ተው። የ6 ዓመት ህፃን የ56 ዓመት ሽማግሌ ማግባት ይችላል? ቁርአን ያዛል አለ በቁርአን ላይ። ቆይ ችግር የለውም እኔ መልስ እሰጥሃለሁ። 5 ደቂቃ ስጡኝ ማስረጃ ይዤ ልምጣ ነው ያልከው። ቆይ ማስረጃ ይዤ ልምጣ ነው ያልከው። 5 ደቂቃ ስጡኝ ብለሃል። እሱም ማስረጃ ክፈት። ትልቁ ላይ አድርጉት። ኔትወርክ እየሰራልኝ አይደለም። ሞዴሬተር ምንም ማድረግ አልችልም። አወክረ ሰላም ለአንተ ብያለሁ። ገስቱ ራሱ እየታየኝ አይደለም። የምታወርዱት ግን ይኸው ምን የሚባል ነገር አለ መሰላችሁ? ጥያቄ ሲጠየቅ ጥያቄውን በጣም ሆት ለማድረግ ይሞክራሉ። ሙስሊሞችን ለማናደድ ማለት ነው። እንደዚህ ምናምን ሽማግሌ እንደዚህ ምናምን አመት ምናምን ይላል። ኖ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በ56 ዓመታቸው አይደለም በሞቱበት እድሜ በጣም ውብ ነበሩ። ፊዚካላቸው በጣም የሚያምር ነበረ። ሽበት አልነበረባቸውም። ኢቭን ሲሞቱ ወደ 10 የሚቆጠሩ ሽበት ነው የነበረባቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ልክ ወይ እንዳንተ አባት ወይ ልክ እንዳንተ አያት ወይ ደግሞ ኢቭን ልክ እንዳንተ ስለመልኩ እኮ አይደለም በጠይቀ ነጭ ጠጉር አወጣ ጥቁር ጠጉር አወጣ ሳይሆን አይሻም በስንት ዓመቷ ገባት ነው ያልኩት። ሚዩት አድርጉ። ቆይ አይደል ስለ ነብዩ ፀጉር እኮ አይደለም የጠየቀ። አረ ሚዩት አድርጉ። ቆይ አንዴ አረ እናውራ በቤታችን።
እና ወይ ልክ እንዳንተ ወይ ልክ እንደ አባትህ ወይ ምናምን እንደ እናትህ ኖ ይጃጁ አልነበሩ። እንደዛ አርጋቸው አትሳሉ። እንደዛ አርጎ ለማሳሉ እዚህ ጋር እንደዚህ ሆኖ እንደዛ ሆኖ እንዲህ ሽማግሌ እንዲህ ሆኖ ምናምን ብሎ ሊስላችሁ ይሞክራል። እና ያ የሚያስኬድ አይደለም ነው። እሺ ክርስቲያን ነኝ እንዴት ነህ? ሰላም ላንተ ይሁን። ጤና እንዴት ነው? ጤና እንግዲህ እግዚአብሔር ይመስገን እያልን ይሄው ፎያችንን ፕሮፋይል አድርገን ይሄው እናንተ መሀል አድርገናል። አሁን ወደ ጥያቄያችን። እሺ ክርስቲያን ነህ አንተ? እኔ ክርስቲያን ነኝ፣ ግን ጥያቄ አለኝ ልጠይቅ ይቻላል? ቆይ ከመጠየቅ በፊት አሁን ባነሳው ጥያቄ ላይ ለምሳሌ አሁን ጠጉሩ ነጭ ጠጉር አላወጣ ምናምን ስትል ነበርና አይሻን ችግር የለውም ትቀጥላለህ። አይሻን በስንት ዓመቷ ነበር ያገባት ነብይ? ያው ለስለስ አልኩኝ እንዴ ዛሬ ምን ሆኖ ነው? ተው እንጂ እንዴ እኛ ረጋ ብለን ስናወራ እንትን በሏ። የሆነ ቢያንስ ሺም የያዛችሁ ሙስሊሞች ጋር የመጣ ነው። እንሰደባለን፣ ሃይማኖታችንን እናሰድባለን። አንዴ አረ ስርዓት አረ ቆይ ስርዓት አረ ሃይማኖታችንን እናሰድባለን። እናት አባቴን አሰድባለሁ፣ አሳዳጊ የበደለ እባላለሁ በሉ። ስርዓት ይኖራችሁ ስታወሩ፣ በስርዓት እናውራ። አንተ ክርስቲያናችን ላይ የኛ ሃይማኖታችንም አይፈቅድም። አንዴ ኦኬ፣ አንተ ክርስቲያን ነህ አይደል? አሁን ወደ ጥያቄው ለምን አትሄድም? ስለ ክርስትና ስለሆነ ሳይሆን መጠየቅ ይቻላል ብላ ወደ ጥያቄው ትሄዳለህ። ለምሳሌ አሁን ነብያችሁ ምናምን ጀምረህ ነበር። ኧረ ቆይ የምን ነብያችሁ? ቆይ አንዴ ኢየሱስ ክርስቶስ ለምንድን ነው ባይብል ላይ የሚሳደቡ? መጽሐፍ ቅዱስ ላይ እሺ አላህ ሱራ 6:39 ላይ ለምንድን ነው ደንቆሮች ዲዶች እያለ የሚሰድበው? አላህ Subhanahu Wa Ta'ala ለምንድን ነው የሚለውን ቆይ እኔን ትጠይቀኛለህ። እኔ አንተን እየጠየቅኩ ነው። መልስልኝና እኮ ቀድሜ ጠየቅኩ። ኢየሱስ ክርስቶስ ለምንድን ነው የሚሳደበው? አቡበክር ግን ለምንድን ነው የምትደረቡ? ኢየሱስ ክርስቶስ ለምንድን ነው? አዳምጡ፣ ጠየቅኩ፣ መልስልኝ። ኢየሱስ ለምንድን ነው የሚሳደበው? መመለስ የማይችል ከሆነ ኢየሱስ ለምንድን ነው የሚሳደበው? ጥያቄውን ሳንጨርሰው ሌላ ቦታ እርክ እኮ አቡበክር። ኢየሱስ ክርስቶስ ለምንድን ነው የሚሳደበው? መልስ። እሺ የኔ ናት መልስም መልስልሃለህ አንተ። በቃ ወርታችሁ ረድ አይምሮ አንተን አይምሮን እዚህ በኋላ አውርዱት። ሌላ ክርስቲያን መመለስ አትችልም። ለምሳሌ አሁን ነብያችን ነጭ ወርታችሁ ረድ እግዚአብሔር ጌታ ነኝ ያለው ስለነበረና እሱን መስጣኔ። ኦኬ እሺ መሲ እንዴት ነሽ? ሰላም ነሽ? ይትሽናሽ ሰላም ነሽ መሲ? አይሰማም። ደህና ነኝ እግዚአብሔር ይመስገን። አይሰማም። ኦኬ ኢየሱስ ክርስቶስ ነው የምትከታየው አንቺ? አዎ እኔ ኢየሱስ ክርስቶስ ተከታይ ነኝ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሮት ነው? አለ። እስኪ የቱ ጋር ነው አምላክ ነኝ ብሎ ያስተማሩ? ኤክሲስቲንግ ኢሳይያስ ቆይ ርዕስ ምን? ኢሳይያስ ላይ ኢየሱስ ክርስቶስ አላወራም። ኢየሱስ ያስተማረበት ነው ነው ጋር የምመጣውና አለ ደግሞ ሌላም አለ። ቆይ ኖ ሌላውን ተይው። ኢየሱስ ያስተማረበትን ያልኩት ኢየሱስ ያስተማረበትን ስጭን ነው። ግልጽ እኮ ነው። ኢየሱስ ያስተማረበት እየተባለ የኢሳይያስን መጽሐፍ ኮት ያደርጋሉ። ኧረ ተው። ኢየሱስ ያስተማረ ስማኝ ነገርኩ እኮ ኢሳይያስ የተናገረው እግዚአብሔር የተናገረው ነገርኩ እኮ። አንተ እኮ አለ ፊት ለፊት አለ የተናገረው እኮ አታመጣልኝም። የመሐመድ ቁርአን ነው እንጂ የምታመጣልኝ ያለ አታመጣልኝም። ኢየሱስ ክርስቶስ ግን አልፋና ኦሜጋ ነኝ የኋለኛውና ፊተኛው ያለ ነግሬሃለሁ። ገብቶሃል? ያ ማየት ትችላለህ። አንተ ግን ፊት ለፊት አላህ የተናገረው ራሱ አላህ ነኝ ብሎ የተናገረ አምጣልኝ ብለህ ዜሮ ነው የመሐመድ ነው ይዘልኝ የምትመጣው። እኔ ግን ሰጥቶ ሌላም ጨምርሃለሁ። ያውኑ ላይ ልምጣ። ቆይ ኢየሱስ ክርስቶስ አልፋና ኦሜጋ ነኝ ብሏል። እሱ አልፋና ኦሜጋ ነኝ የኋለኛውና ፊተኛው እኔ ነኝ ይላል። ገብተህ አንብበው ሰጥቻለሁ። 22:13 ላንቺ ነው ለዮሐንስ ነው ያለው። ተመልከቱ እንግዲህ ይሄንን አሁን ያነሳችሁ በአሁኑ ባነሳችሁ ነው የምንሄደው። ወንድሜ ላንቺ ነው ለዮሐንስ ነው አልፋና ኦሜጋ የኋለኛውና የፊተኛው እኔ ነኝ እኮ አለ እንዴ። አንተ እንዴት ነው አልፋና ኦሜጋ እኔ ነኝ እኮ አለ። አንተ ያን ተረዳው ራስህ መረዳት ትችላለህ። እኔ እኮ ለዮሐንስ ነው። አንደኛ በጣም እየጮህሽ ነው ከይቅርታ ጋር
እንደዚህ አትጩሂ። ወይ ስልኩን ራቅ አድርጊው። ኤርፎን እየተጠቀምሽም ከሆነ ራቅ አድርጊው። አትጩሂ። አንደኛ። ሁለተኛ ለማን ነው የተናገረው? አንቺ አሁን ምን አልሽን? አይ አላህ ቀጥታ የተናገረበት የለም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ነው ያለው አልሽን። ኦኬ እኛ ደግሞ እያልንሻለ ነው። ኦኬ እንሂድና ወደ አንቺ ደግሞ ኢየሱስ ክርስቶስ ለማን ነው እኔ አልፋና ኦሜጋ ነኝ ያለው? ሚትሽን አንሺ። ነገርኩ ገብተህ አንብበው። ርዕሱም ነግሬሃለሁ። የላቸውም ብለህ ስታወራ ነበር። ነግሬሃለሁ። ገብተህ ማየት ትችላለህ። ለማን ነው ያለው? የለም እዛ ጋር ገብተህ አይተህ ማንበብ ትችላለህ። ርዕሱም ነግሬሃለሁ። ያለበት ሁኔታ እዛ ነግሬሃለሁ። ገብተህ ማንበብ ትችላለህ። አንተ ግን ከመሐመድ በፊት አምጣልኝ ብለህ ምንም አታመጣልኝ። መሐመድ ያወራ ብቻ ነው የምታመጣልኝ። አንዴ ጥቅሱን ብከፍተው ኢየሱስ ክርስቶስ እንደተናገረ ታሳይኛለሽ መሲ? አዎ አሳይሃለሁ በይኝ። ጥቅሱን ላስከፍትልሽ እኔ አፍጠኛ ቶሎ በይ። ጥቅሱን ባስከፍትልሽ አዎ ጥቅሱን ባስከፍትልሽ ኢየሱስ እንደተናገረው ማሳየት ትችላለሽ። ነገርኩህ እኮ አለ ኢየሱስ ክርስቶስ የተናገረው አለ። አንተ ግን አምጣልኝ ብለህ አታመጣልኝም። እኔ ጥቅስ አንድ ብቻ ሳይሆን ልንገርህ፣ ቆይ እንደ እየጠየቀኝ እኮ ነው። ከአራት ከአምስት በላይ መስጠት ትችላለህ እኮ። አንድ ያመጣሽውን ጥቅስ እንመልከተው ጀማል። አንዴ በጣም ብዙ መስጠት ትችላለህ ለአንተ፣ በጣም ብዙ ማለት ነው። እሺ ዮሐንስ ራዕይ ምዕራፍ 22 ቁጥር 12 ላይ ያለው ኦኬ። ዮሐንስ ራዕይ ምዕራፍ 22 ቁጥር 13 ላይ ያለው ጥቅስ ይከፈትልሽ ወይስ የትኛውን የፈለግሽ? ትልቁ ላይ አድርጉት አንዴ ጀማል። እኔ ዝም ያልኩት አቡኪነ ልጅቷ የታለች? አለች። ያውን ወረደች። በቃ ተዋት። እሺ ሌላ ክርስቲያን ካለ አስገቡ። አይ ቲንክ አንድ ጥቅስ ጠቅሰው በአንድ በጠቀሱት ጥቅስ ላይ መወያየት ካልተቻለ ትንሽ አስቸጋሪ ነው የሚሆነው። ለምለም ሰላምኛ ሙስሊሞች። ኦኬ እሺ ለምለም አለሽ? ኦኬ ሌላ ክርስቲያን አስገቡሽ። አሁን ምንድነው የጠቀሰችው ጥቅስ? ራዕይ ዮሐንስ ራዕይ ላይ የጠቀሰችው ጥቅስ ነው። እኛ ኢየሱስ ክርስቶስ ያስተማረበትን ቦታ ስጡን ስንላቸው በመሰረቱ ኢየሱስ ክርስቶስ ያስተማረበትን ቦታ አንድም ጥቅስ ማውጣት አይችልም። ሰው ምን ያደርጋሉ? አይ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ተመልሶ አስተካክሎታል ትምህርቱን። መጀመሪያ አላስተማረም ነበር፣ በኋላ ግን መጣና አይ አምላክ ነኝ ብሎ ነገራቸው ነው ሐሳባቸው። እና እስቲ ማስረጃ ስጡን ስንላቸው ራዕይ ዮሐንስ ምዕራፍ 22 ቁጥር 13 ላይ አልፋና ኦሜጋ ፊተኛው ኋለኛው መጀመሪያ መጨረሻው እኔ ነኝ ይላል። ማን ነኝ? እኔ ነኝ እያለ እየተናገረ ያለው ማን ነው? እዚህ ጋር ብንል መልአኩ ነው። ሲምፕሊ ማለት ነው መልአኩ ነው እኔ ነኝ እያለ የሚናገረው ማለት ነው። አጠቃላይ አውዱን መመልከት ትችላላችሁ። እና እርሱም እነዚህ ቃላቶች የታመኑ እውነተኛ ናቸው። የነቢያት መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያው እንዲያሳይ መልአኩን ሰደደ ይላል። ከዛ መልአኩ ምን ይላል? እነሆ በቶሎ እመጣለሁ አለ። የዚህን መጽሐፍ ትንቢት ቃል እጠብቃለሁ እና የሚጠብቅ ሁሉ ደግሞ ብፁዕ ነው ብሎ ይናገራል አለ። ከዛ ቀጠል ላይ ያደረገና እነሆ በቶሎ እመጣለሁ አለ፣ ለእያንዳንዱም እንደ ስራው መጠን እከፍለዋለሁ አለ። ከዛ ቀጠል ላይ ያደረገና 13 ላይም አልፋና ኦሜጋ ፊተኛውና ኋለኛው መጨረሻው መጀመሪያው ምን ይለኛ አለ ይላል። መልአኩ ነው እየተናገረ ያለው። መልአኩ ግን ሲናገር እየተናገረ ያለው መልአኩ ነው። ሰው መልአኩ አልፋና ኦሜጋ ነው እያለን አይደለም ነው። መልአኩ ሳይሆን በመልአኩ ውስጥ አብ ነው አምላክ ነው እየተናገረ። ኦኬ እሺ የአሁኑ ጥቅስ ክፈትልን ጀማል። ተፈልጋለች ራዕይ ዮሐንስ ምዕራፍ 22 ቁጥር 13ን ክፈትልን። እንደ ኔትወርክ ላስተካክል። ኔትወርክ ያወረደ ይቅርታ፣ ከይቅርታ ጋር እሺ አስተካክል። ኔትወርክ ካላችሁ ሌላ ክርስቲያን አስገቡ። አንድ ጥቅስ ከጠቀሳችሁ በኋላ አናልፈውም። እሺ አንድ ጥቅስ አይታለፍም። በዛ ጥቅስ ላይ እናወራለን። በቃ ጨርሰን እናደማና ከዛ በኋላ ነው የምናልፈው። ኦኬ እንደዛ አድርጉ።
ኦኬ ሌላ ክርስቲያን አስገቡልን ሞዴሬተሮች። ስትመለሺ ያሳውቂን አንቺ። አልሐምዱሊላህ ይርሐመከላህ። ማስነጠስከው ነው አያስነጥሽ አይደለም ግን ችግር የለም። እሺ ኦኬ አንዴ ላው ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንትን አካውንቴ በጣም እንትን እየሰጠኝ ነውና ኮፒ ሊንክ አድርጎልኝ ጀማ አሁን ይቀጥላል ይሄን ለማለት ነው። ኦኬ እሺ አቡኪ ሰላም አለይኩም። የአሁኗ ልጅ ራሷ ናት የወረደ ምናልባት ያላት ትላንት የሰለመች ልጅ ነበር። አንዴ ላውራ እያለች አስገቧቸው። ሞዴሬተሮች ካሉ የሚገባ ሰው ካለ አስገቡ። አስገቧቸው። እሺ ሞዴሬተሮች ግን አላችሁ አይደል? ኦኬ ኦኬ ፎሎ ሚ የሚል አካውንት ሰላም ብያለሁ። ሰላም አለይኩም። እንዴት ናችሁ? ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ كيف حالك? አልሐምዱሊላህ ሰላም ነው። አፉ በለኝና አላህ ሁሉንም ነገር ይጨምርላችሁ። አንተንም ወሶንም ዛራንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሌላ ደግሞ አንድ ማለት የሚፈልገው ነገር ካለ ሰው ስናደድና አቅም ሳጣ ምንም ልል ይችላል፣ ምንም ላደርግ ይችላል። እናንተ ደግሞ የአላህ መንገድ ላይ ነው ተሰማራችሁና አለመናደድና አለመቀየም ብቻ ዱዓ እናደርግላችኋለን። እንዳትናደዱ፣ የያዛችሁትን መንገድ እስከ መጨረሻ ድረስ ቀጥሉበት። እውቀት ያለው የሌለው ሊመጣ ይችላል እዚህ ላይ አለምንም እውቀት ጠጥቶ ምን ብሎ ከመንገድ ላይ ገዝታ አይቶ የሆነ በቃ ጎራ ብሎ የሆነ ነገር ሊናገር ይችላል፣ ሊያስቀይማቸው ሊያስከፋቸው ይችላል። እና የአላህ መንገድ ላይ የተሰማራ ሰው ደግሞ ተስፋ አይቆርጥም፣ አይናደድም፣ እንትን አይልም። ስለዚህ አላህ ይጨምርላችሁ፣ አላህ ብርታቱን ይስጣችሁ፣ እንዳትቀየሙ ለማለት ነው። አፉ በሉ። ጀዛከላህ። ችግር የለውም፣ ጥሩ ምክር ነው። እሺ ፎሎሚ አለ አሎ አቡበከር እንዴት ነህ? አልሐምዱሊላህ። እንዴት ነው ጤና? ደህና ነው? ሁሉ ሰላም አለ። ኦኬ እሺ እሺ። ኢየሱስ ክርስቶስ ያው እኔ ኢየሱስ ክርስቶስ ላይ ነው ማውራት የምፈልገው። ኢየሱስ ክርስቶስ አምላክ ነኝ ብሎ የሰበከበት አንድ ጥቅስ አለ ያስተማረበት አምላክ ነኝ። ኢየሱስ አማኝ መሆኔን በምን አወቅ አቡበከር? እሺ ኢየሱስ አማኝ አይደለህም? አይ እንደዛ ጥያቄ ማለት እስልምና አስተምሮ ጥያቄ ልጠይቅህ ነበር የመጣሁትና ኢየሱስ የለም ሃይማኖትን ተናገር መጀመሪያ። ሃይማኖት የለኝም። አምላክ አለ ብለህ ታምናለህ? ሃይማኖት የለኝም እያልኩ አምላክ አለ ብለህ ታምናለህ ትላለህ? አዎ አይ ሃይማኖት ሳይኖራቸው አምላክ እንዳለ አለም የለምም የማያውቁ አሉ። አይ የለም ደግሞ የሚሉም ደግሞ አሉ። አንተ የለም ነው የምትለው ወይስ አለም የለምም አላቅም ነው የምትለው? እንደዛ ዛት ማች ስፔሲፊካሊ መሄድ አልፈለኩም፣ ግን ስለ እስልምና ማወቅ ስለፈለኩኝ ጥያቄ ልጠይቅህ ነበር። ቦስ እንትን ይቀርማል። አቡከር ልጁ ክርስቲያን ነው፣ ኦርቶማራ ነው የሚለው ባዮ ሲጀምር። ኦኬ አይ ችግር ያው ኤቲስት ነኝ ቢልም አምላክ እንዳለን አሳምነዋለን። ምንም እኛ አቡበከር ላወራው ሌሎቻችሁ ዝም በሉ። አቡበከር ነው እኔ ማውራት ችግር የለም።
እኮ ችግር የለውም። እኔ ደግሞ አምላክ የለም ብለው የሚያምኑ ሰዎች በጣም ደስ ይሉኛል። ከነሱ ጋር መወያየት እፈልጋለሁ። አንተ አምላክ የለም ብለህ ታምናለህ? አይ ምን አለ መሰለህ እኔ አሁን አንተን ጋር ላወራ የፈለኩበት ነገር ማለት ነው አቡበከር ከሁሉ አይሰራማ እንደዛ። ቆይ አቡበከር እንደዛ አይሰራም። አንተ ብቻ ስማኝ። ቆይ እኮ እኔ ላስረዳ። አሁን አንተ ምን ልትለን ነው? እኔ ጥያቄ ልጠይቅህ አይደለም። ምን ልትለን ነው? ጥያቄ ልጠይቅህ አይደለም እኮ ገብቶኛል። እኔ እንድጠይቀኝ አይደለም። አንተ ምን ልትለን ነው መሰለህ? እኔ ገና ና ኬጂ ተመዝገብ እያልኩ አይ ኬጂ አልመዘገብም 12ኛ ክፍል ኢንትራንስ አስፈትኑኝ እያልክ ነው። እኔ ደግሞ ገና ለመፈተን ብቁ አይደለም። አንተ መጀመሪያ ስለ አምላክ ነው እንጂ ማውራት ያለብን ካንተ ጋር እስልምና እንደዚህ ነው፣ ኦርቶዶክስ እንደዚህ ነው፣ ፕሮቴስታንት እንዲህ ነው እንድትል አይደለም በመሰረቱ ማለት ነው። አንተ ሃይማኖትህን ኦርቶዶክስ ራሱ ኢቭን ብትሆን ከእንደገና መጠበቅ መቻል አለ። ሽቅ ምናምን መስሎ ነው እንትን ያልከው ይመስለኛል አቡበከር። እኔ አሁን ለምሳሌ ኢቭን የኔን እምነት ራሱ አንተን ያህል እንትን ላል አልችልም። እኮ ገብቶኛል። እኔ ኤቲስት እንትን ያልከው ኤቲስት ከሆንክ እኔ ነው የብሽሽቅ መስሎኝ አይደለም። ኤቲስት ከሆንክ መጀመሪያ ስለ አምላክ መኖር ነው የምናወራው። ሌላ ምንም የምናወራው ነገር የለም ካንተ ጋር። አይ ኤቲስት አይደለም ኦርቶዶክስ ነኝ ካልክ ደግሞ በዛ እናወራለን ነው። ከዛ በኋላ ሌላ የምጠይቀው ጥያቄ ሁሉ አይ ትክክል ነህ። እኔ ኦርቶዶክስ ነኝ ግን አምና አሁን ለምሳሌ አንተ የጠየቀኝን ጥያቄ መልስ ነው የምትለኝ። በቃ ጠይቅ ጥያቄ። አዎ በቃ አለቀ። ለምን በቃ ኦርቶዶክስ ነኝ ጥያቄ አለኝ በል፣ አልጠየቅም ጥያቄ አለኝ በል። በቃ ትጠይቃለህ። እኛ አንተ አውቂ ስማኝ፣ እኔን በደንብ ስማኝ በእግዚአብሔር። እኔ አሁን ጥያቄውን እተወዋለሁ፣ እኔ ችግር የለብኝም። ግን ያንተ ከሌሎቹ አሁን ኢቭን ከዚህ ውስጥ ካሉት አሁን ያንተን እምነት ሙስሊምም ሆነው ኦርቶዶክስም ሆነው የራሳቸውን ባይብሊካል ኢሹ ብዙ ላይ ያውቁ ይችላሉ። ያንተም ደግሞ እንደዛው ማለት ነው። እኔ ግን አሁን ጥያቄ የፈጠረብኝ ነገር ስላለ ማወቅ ስለፈለኩኝ ነበር አንተ ጋር የመጣሁት ማለት ነው። እኮ ችግር የለውም ጠይቅ። እኔ ኤቲስት ነኝ ስላልከኝ ነው። ኤቲስት ከሆንክ ጥያቄ አላስተናግድህም ነው። አይ ኤቲስት አይደለም ኦርቶዶክስ ነኝ ካልክ ግን መጠየቅ ትችላለህ። መጠየቅ ትችላለህ። አሁን ጠይቅ። መጀመሪያ አስፈራርተኸኝ ከፈጣሪው እንትን አልከኝ፣ አስወጣኝ። እሺ ጥያቄ ልጠይቅህ። በቃ አንድ ነገር ላብራራላችሁ። እኛ እዚህ ጋር መታችሁ ክርስቲያን ናቸው ወይ ኦርቶዶክስ ወይስ ፕሮቴስታንት ብለን ስንጠይቅ ማን ጋር ነው የምናወራው የሚለውን ለማወቅ ነው። ለምሳሌ አንተ ኦርቶዶክስ ሆነ በ66ቱ መጽሐፍ አልወያየህም፣ በ81 አሃድ በ80 አሃዱ ነው የምወያየው። ፕሮቴስታንት ከመጣ ነው በ66ቱ እወያየዋለሁ። ክርስቲያን ሆነ በአይሁድ መጽሐፍ አልወያየህም፣ ወይ ደግሞ ክርስቲያን ሆነ በማይመለከት በሆነ ነገር አላወራህም። ኤቲስት ሆነ ከዛ አንጻር ነው ሃይማኖታችሁ የምንጠይቃችሁ። ከዛ ደግሞ ፍሪ ዊል አላችሁ አንጠየቅም። እኛ በቃ እኔ አልጠየቅም ካለኝ አንድ ሰው ኦኬ ችግር የለውም በቃ ካልተጠየቅ ጠይቅልሃለሁ። ዋና ዓላማ ያው ማስተማር ዲንን የኛን ስብከት መስበክ ስለሆነ ማለት ነው። ስለዚህ ችግር የለውም አንተ ጥያቄ ጠይቅ። እሺ ማለት በእስልምና አስተምሮ አሁን ሐራም እና ሐላል የሚባሉ ነገሮች አሉ አይደል? ሐራም እና ሐላል የሚባል ነገር አለ። ከተሳሳትኩ ወዲያው እያረምከኝ ትሄዳለህ። አሁን ለምሳሌ የአህያ ስጋ ሐራም ነው ይባላል አይደል? ጥያቄን እንትን አድርግና ጠቅልል አድርግና አስቀምጠው። ሐራም የተባለበት ምክንያት ምንድነው ብዬ ልጠይቅ ፈልጌ ነው። በእስልምና አስተምህሮ መሰረት ሐላል እና ሐራም የሚባል ነገራቶች አሉ። የተከለከለና እርም የሆነ ወይም ደግሞ ያልተከለከለ ነገር ማለት ነው። እና የተከለከለና ያልተከለከለ የሚባሉ ነገራቶች ከምን አንጻር ይመጡ ናቸው ከተባለ የመጀመሪያው ነገር ከአላህ Subhanahu Wa Ta'ala የመጣ ስለሆነ አላህ Subhanahu Wa Ta'ala ኢማም አጠበሪ ረሂመሁላሁ ተዓላ የሚያስቀምጡት አንድ የቁርአን አንቀጽ ተፍሲር አለ። ተፍሲራቸው ላይ ምን ብለው ያስቀምጣሉ? ወሁወ አዕለሙ ቢሂም ይላል። ሰዎችን በማወቅ ደረጃ እንደ አላህ የሚያውቅ የለም። የፈጠራቸው እርሱ ነው። እርሱ ሆኖ ሳለ አላህ Subhanahu Wa Ta'ala የሚያውቀውን እውቀት ማንም የሚያውቅ የለም። ስለዚህ የሚበጃችሁ ይሄ ነው ይሄንን ብሉ፣ የማይበጃችሁ ይሄ ነው ይሄንን አትብሉ ብሎ አላህ ይከለክለናል ማለት ነው። እና የሚበሉ ነገራቶችን አጠቃላይ አስመልክቶ አላህ Subhanahu Wa Ta'ala ጠይባት የሆኑ ውብ የሆኑ ነገር የተባሉ ነገራቶች ምርጥ ወይም ደጋግ ነገር ከተባሉ ነገራቶች በሙሉ መብላትን አላህ Subhanahu Wa Ta'ala ፈቅዶልናል ማለት ነው። ወይሐርሙ ዐለይሂሙል ኸባኢስ ይላል። በተመሳሳይ ደረጃ ደግሞ መጥፎ የሚባል ነገር ወይም የተከለከለ ወይም ደግሞ አስጠሊታ ወይም ደባሪ የሆኑ ነገራቶችን በሙሉ ደግሞ አላህ Subhanahu Wa Ta'ala ከልክሏቸዋል ይባላል። እና ሁለቱንም መሰረት አድርገን ነው እኛ እንትን ዲፊኒሽን የምንሰጠው። እና ከነዛ መካከል አንዳንዶቹን ማስረጃዎች ይኖሩናል። ለምሳሌ ኺንዚር ወይም ደግሞ የአሳማ ስጋ ለምንድን ነው ማበሉት ከተባለ እንግዲህ እንደሚታወቀው የአሳማ ስጋ በውስጡ
ብዙ ጀርሞችን የያዘ በጣም ብዙ በሽታዎችን ያጋልጣል። ከዛ አንጻር አላህ ከልክሎታል። ሒክማውን ጥበቡን አውቀናል። ጥበቡን ደግሞ ያላወቅነው ሊኖር ነገር የሚሆን ነገር ሊኖር ይችላል እና ከዛ አንጻር ነው። ቴንኪው አቡኬ። ግን አሁን እኔ የሆነ እንትን ላይ ያየሁት ነገር ምንድነው የጅብ ስጋ እና የሜዳ አህያ ይበላል ሐላል ናቸው ይላል። እሱንስ እንዴት ታየዋለህ? ኦኬ የጅብ ስጋን የጅብ ስጋና ይቅርታ እንዴ እንትን ሳጥል በደንብ እንድታብራራልኝ የሆነ እንትንም አንብቤ ነበር እና ሎከስት ታውቃለህ? ይሄ የሚበረው ነገር ማለት ነው። እሱ ይበላል ምናምን ይላል። ከዛ ለምኋይ ምናምን ብዬ በደንብ እንትን ስለው ነብዩ መሐመድ በነበሩ ሰዓት ነብዩ ስለበሉ ነው ምናምን ይላል። እስኪ ይሄንን ግልጽ አድርግልኝ። ሌላ ጥያቄ የለኝም። ቴንክ ኦኬ። ስለዚህ የሆነ ጠቅለል ላድርገውና ማለት ነው የአህያ የእንትን ስጋን አስመልክቶ ምንድነው ይሄ አልሒማር ዋህሺይ ብለን የምንጠራው ወይም ደግሞ ቅድም የሜዳ አህያን አስመልክቶ የሜዳ አህያን መብላት በእስልምና አስተምህሮ መሰረት የተፈቀደ ነው። አብደላህ ብን አቢ ቀታዳ አስሱለሚ ከአባቱ እንደዘገበው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ያንን ነገር መብላትን እንደፈቀዱ እንደውም ጀዋዝ እንዳደረጉላቸው መብላት ከፈለገ አንድ ሰው መብላት እንደሚችል አስቀምጠዋል። ያንን አስመልክቶ ማለት ነው። የአህያ ስጋን አስመልክቶ የጅብ ስጋን አስመልክቶ የተለያዩ የተነሱ ኺላፎች አሉ። ግን አስሉ ወይም ደግሞ መሰረታዊ ነገሩ አይቻልም የሚለው ጠንካራ አቋም እሱንም አስመልክቶ ማለት ነው። ይቻላል ብለው ያነሱ ሰዎች አሉ እንዳሉ ሆኖ ማለት ነው። ግን አይቻልም የሚለው ጠንካራ አቋም ነው። አንድ ስልክ ልመል ታብ አድርጎ እንትናን ያስሚንን ኮፒ ሊንክ አድርጉላት ቤቷን። እሺ እና አቡበክርን ፎሎ ያላደረጋችሁ ሰዎች ፎሎ አድርጉት። ጀማል እስከዛ መልስልኝ ከቻልክ። አይ እሱ ጋር ትጨርሳለህ። አንድ የሚውት አድርግና ሰፈር አድርግ። ትንሽ ጠብቀው። እሺ አፍዋንሽ እና ያንን አስመልክቶ ዋህሺይ ከሆኑ ወይም ደግሞ የሜዳ አህያን አስመልክቶ የተፈቀደ እንደሆነ በሐዲስ ደረጃ መጥቷል። ቅድም እንደጠቀስኩልህ ማለት ነው። ይሄ ቤት አህያ ብለን ደግሞ የምንጠራውን ነገር ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ሰሂህ የሆነ ሐዲስ አለ አይደለም? ነሐ ነብዩ ሰለላሁ ዐለይሂ ወሰለም عن لحوم الحمر የሚል ሐዲስ አለ እና የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ሑምር አልአህልያ ተብለው የሚጠሩት ወይም ደግሞ የቤት ውስጥ አህዮችን መብላትን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልክለዋል ማለት ነው። ነገር ግን ከዛ ውጭ ያለው ሒማር አልወህሺ ብለን የምንጠራው ነገር ይቻላል በሚል ተቀምጧል። ጅብን አስመልክቶ አይቻልም ተብሎ ተቀምጧል። ውሃ ላይ ያለ هو أكل السم أنت طهارة ነው በሱም የሞተ طهارة ነው ተብሎ የተቀመጠ ነገር አለ። ከዛ አንፃር እንመለከታቸዋለን። ያው በጣም ሰፊ ነው እንትኑ ቦታው ሰፊ ነው ርዕሱ ማለት ነው። እና ሁሉንም እንዳልኩ ግማሾቹ እንትን ይላሉ፣ ግማሾቹ ምንድነው የሚባለው? ግማሾቹ ይቻላል ምንድነው የሚባለው? ሐሳቢ በጣም እየተሰረቀ ነው። ቆይ አንዴ ሰብሰብ ላድርገው። ያው ችግር የለም። እስከዛ ጀማልም ካለ ያግዘ ጥያቄ ጠይቀዋለሁ ሰው። ኦኬ እሺ፣ እኔ አንድ የሆነ መመለስ ያለብኝ ስልክ ስላለ ነው። አንድ ደቂቃ እሺ፣ አብራራለት በለው ጀማል። ነው እኔ አይደለሁም እቀጥልልህ፣ እነሱ ይቀጥሉልሃል። ጃስሚን ወይ አንድ ናችሁ አይደል? አንተ ማሂር ወይም ጃስሚን ቀጥሉ አላችሁ። ማሂር አለ። ማሂር ጃስሚን አለሽ? አላሁኝ ቀጥያለሽ? ቀጥይለት ከቻልሽ። አላሁ አለም። አይ አውቄ ምጣና ይቀጥላለት። እኔም እኮ እንደፈለኩ እሱ በደንብ ያብራራለት። እስከዛ ካልሆነ ከኛ ጋር መወያየት ይችላል። እስከዛ ብሩክን ወይም ደግሞ በሌላ ጉዳይ ሩበክ እስከሚመጣ ድረስ ማለት ነው። ምክንያቱም የፈትዋ ጉዳይ ስለሆነ እኛ ልንደፍረው እንችልም። ፎሎ ሚ ለዛ ነው። እሺ አቡበክር ኡስታዛችን ስለሆነ ነው። አብሽር። ኦኬ እሺ። እስከዛ ብሩክን እናውራው። ብሩክ እንዴት ነህ? ብሩክ ሰላም። እንዴት ነህ? ከየትኛው ቤተ እምነት ነህ? እኔ ኢየሱስ ክርስቶስ ተከታይ ነኝ። የኢየሱስ ክርስቶስ ተከታይ ነህ?
እንዴት ነው የምትከተለው ኢየሱስ ክርስቶስን? አምላክ ነው ብዬ ነው። አሃ ኢየሱስ ክርስቶስ ተከታይ ከሆንክ እኮ ኢየሱስ ክርስቶስ ያስተማረውን ነው መከተል ያለብህ። አንተ ኢየሱስ ክርስቶስ ያስተማረውን ነው የምትከተለው? አዎ። ኢየሱስ ክርስቶስ አምላክ ነኝ ብሏል? አዎ። የቱ ጋር? ዮሐንስ 13:13 እስቲ አንብቡ። ነገ ሁለተኛ እንትን ይመጣል። ጀማል አለ፣ ችግር የለውም። ጀማል አውጣለት። እሺ በትልቁ አርጎ ጀማል። አቡኪ ከመጣ ካቋርጠኝ። እሺ እሺ አርቀው ትንሽ። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካምም ትላላችሁ። እሺ ብሩክ ነው አይደለም? ምን ጥቅስ ነው አውጣልኝ ያልከው? 13 ጌታ ነው አይደለም? ኢየሱስ ጌታማ ጌትነቱ የተደረገ ነው። እኔ ጠየኩህ ኢየሱስ ክርስቶስ አምላክ ነኝ ብለዋል ወይ ነው እንጂ ጌታ ነኝ ብለዋልማ መቼም አልጠይቅም። ዮሐንስ 14 ላይ አድርገ የጠየኩህ ጥያቄ ምንድነው? ብሩክ አንዴ ቆይ። የጠየኩህ ጥያቄ ምንድነው? ታሳፍራላችሁ። ዮሐንስ 14 ችግር የለውም እናሳፍራለን እኮ። የጠየኩህ ጥያቄ ምንድነው? ቆይ ስለማሳፈሩ እንሄድበታለን። የጠየኩህ ጥያቄ ምንድነው? ሊባቸው አይታወቅ በእኔ የሚመኑ በእግዚአብሔር እንደምን ችግር የለውም። እሺ ችግር የለውም። ማሪ የጠየኩህን ጥያቄ ተው እንጂ እንዴ። ስምህ ማን ነው ስልክ ሰፈሪ አየር ጤና ነው አትበለኝ እንጂ። የጠየኩህ ጥያቄ ምንድነው? እኔ ምንድነው የጠየኩህ? ጥያቄን ብቻ ድገምልኝ እና ከዛ ወደ መልሱ ትሄዳለህ። ምንድነው የጠየኩህ? ብሩክ ማይከን አንሳ። ብሩክ ታሳፍራላችሁ ብለህማ ሳፍረህን አትሂድ ብሩክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። በቃሽ ቀጥል። እና እንዳልኩህ ነው አጠቃላይ የጅብ ስጋን አስመልክቶ አንዳንዶች ይቻላሉ ላይ ያነሱት ነገር አለ። በአጠቃላይ አይቻልም የሚለው ሞር ጠንካራ አቋም ያ ነው። እና እንዳልኩ ግማሾቹን ገሚሶቹን ጥበባቸውን እናውቃቸዋለን ለምን እንደተከለከለ ማለት ነው። ገሚሶቹን ደግሞ ጥበባቸውን ማናውቃቸዋል። በቃ አላህ ስላዘዘን ብቻ ኦኬ ብለን እንትን የምንለው ማለት ነው። እና እንደዛ ነው። አቡኪ እንትን ላይ ያለ ማለት ቁርአን ላይ ያለ የጅብ ክልክልን መሆኑን የሚያሳይ ነገር አለ ትሰጠኝ ትችላለህ? በሐዲስ ደረጃ ነው ነብያችን መሐመድ በሐዲስ ይቅርታ ቅድም ጠቅሼልሃለሁ። ኦኬ የጅብን ነው ያልከኝ? አዎ ኦኬ እሺ። ቡኻሪ ላይ ከሆነ አግዛለሁ አቡኪ፣ ሌላ መጽሐፍ ላይ ካልሆነ አይ ነው ሌላ እንደዛ እንትኖች ላይ ሌሎች ትላልቅ መጽሐፍቶች ላይ ነው ያሉት። ኦኬ አንዱ ለዚህ መረጃ የሚያስቀምጡት ነገር እንትን ሰሂህ ሙስሊም ሐዲስ ቁጥር ቆይ እንትን ሐዲስ ልንገርህ አውጣልኝ እንትን ብዬ ላስቀምጥልህ። ጀማል ሰሂህ ሙስሊም ሐዲስ ቁጥር 1932ን ክፈትልኝ። አቡኬ ቡኻሪ ነው ያለኝ ይቅርታ ሸበካ የሚለው ነው። እሺ ሰሂህ ሙስሊም ሐዲስ ቁጥር 1932 ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነሃ አን They say, wow, look at this old man, no teeth. He said, don't call me old, I'm still young. I'm still young. So to smile, why? Because wallahi, everyone has worries, everyone has challenges in life, everyone. My brother, I have so many challenges. When I see my Muslim brother or sister, at least I need to think, how can I contribute to the life of this person to liven it up a little bit, to give a small bit of enlightenment. Wallahi, as simple as tabassumuka fi wajhi akhika sadaqah. To smile at the face of your brother is sadaqah. It's a charity. Notice how he says akhika.
Because you can't have the brothers going to the sisters and saying, Assalamu alaikum, salam. What are you doing there? Someone will slap you. Be careful. Don't tamper. You know the rules of the deen of Allah, right? You have a good smile, but you need to know where your lines are. May Allah Almighty bless all of us. I really ask you all to pray for the Ummah. At the moment, we are going through many struggles. You and I know what is going on in Gaza. We ask Allah to help our brothers and sisters. As an Ummah, we have failed them. We ask Allah to protect them. Wallahi, my heart races when I think of how helpless we are and what is going on everywhere in the world. So many of our brothers and sisters are struggling. We should never be a vehicle of creating struggle for someone else. You and I need to create ease for someone. Man nafasa an muslimin kurbatan min kurab ad-dunya. There is a hadith. The Prophet ﷺ says, whoever makes easy for another the hardship of this dunya, Allah will make easy for them in this world and in the akhirah. May Allah make it easy for us. We all need Jannah. We should live as brothers. The Prophet ﷺ says, don't be jealous of one another, don't backbite one another, don't hurt one another, don't deceive one another. وَكُونُوا عِبَادَ اللَّهِ إِخْوَانًا. Be the worshippers of Allah as brothers. He knows that everyone has a different temperament, different understanding. He says, you are brothers, live together, stay nicely. You need to be able to appreciate each other as an ummah. When the disbelievers look at us, they look at the believers and they say, that's a Muslim, that's a Muslim, that's a Muslim, that's a Muslim. They don't look into the small nitty-gritty differences that we may have. They don't look at that. These are Muslimin. It's only the Muslims whom they look at another Muslim and say, how can I take this guy out of Islam? That's the Muslim attitude. When you see someone like that, you must know that he is doing the wrong thing. As a Muslim, I need to look at what is it in this brother or sister that can bring him in the ummah. You know, when someone says, I want to say shahada, it happens all the time. They come in the front, we say, repeat after me, ashhadu. You know how it works, right? Ashhadu Allah ilaha illallah. We make them say shahada. Once we are done, the whole crowd, what do they say? Takbir, right? And everyone says, Allahu Akbar. It is so loud, so beautiful, so amazing. As soon as that is done, before the poor fellow comes out of the masjid, 5 people got hold of him. You better watch out. These people are astray. You must watch out. The guy is confused. I just said my shahada. What's going on? What's happening? No, but those guys, be careful for these people. Watch out for those people. You know, you must watch out that. Relax. This guy just accepted Islam. Why are you overwhelming him? Another thing, the same people who are saying, those are astray, these are astray, that revert, now he wants to get married. You can't marry the revert. How can you give your daughter to a revert? Many of them come to me, I accepted Islam, I said the Shahada, and it's been 4 or 5 years, I'm in the community, mashallah, I want to get married, no one wants to give me their daughter. Or the other way around, the father will not accept because the girl is a revert. So I got up in the masjid, I said, Abu Bakr was a revert, Umar was a revert, Uthman was a revert, Ali was a revert, radiyallahu anhum jami'an. They were before the coming of Rasul.